ግለሰቦችና ሌሎች ደግሞ ተቋማት በንግድ ስራ ላይ የተሰማሩ የግል ድርጅቶች ግን ሳያውቁ በእንደዚህ አይነት ሁኔታ ውስጥ ሊያልፉ ይችላሉ። ተጠያቂም ጥፋተኛም ሲባሉ እናስተውላለን። እንደ ህግ ባለሙያ ከ3 የስራ ቀናት ካለፈው ባንኮች ኢሚዲየትሊ መልቀቅ አለባቸው። ግን በተግባር ደረጃ እንደዛ አይተገበርም። እንደ ውስብስብነታቸው መጠን ደግሞ የተለየ የሆነ የምርመራ የክትትል የቁጥጥር ስርዓት ያስፈልጋቸዋል። እነዚህን ወንጀሎች የሚፈጽሟቸው ሰዎች ለምሳሌ የሂሳብ አማካሪ ባለሙያዎች ይኖሯቸዋል፣ የህግ አማካሪ ባለሙያዎች ሊኖሯቸው ይችላሉ። ከዛ አንፃር የኛ መርማሪዎች ወይም የኛ አቃቢ ህጎች ከዛ አንፃር በእነሱ ልክ እንደዚህ አይነት ወንጀሎችን እንቆጣጠራለን፣ ምርመራ እናደርጋለን፣ እንከላከላለን ስንል ደግሞ በሌላ መልኩ ደግሞ የግለሰቦች ነፃነት የሚባል ነገር ደግሞ አለ። በወንጀል የተገኘ ገንዘብ ወይም ንብረትን ህጋዊ አስመስሎ ከማቅረብ ወንጀል ጋር ለመከላከል እስከሆነ ድረስ ለዚህ ዓላማ ብቻ ሊውሉ ይገባል፣ ለሌላ ዓላማ ሊውሉ አይገባም። አስቸኳይ ሁኔታ ላይ ስለሆንኩኝ ነው ከከሌ ገንዘብ ይገባልሃል ወደ ከሌ ትራንስፈር አድርግልኝ ይባልና ሰዎች አንዳንዴ ምንም በማያውቁት ሁኔታ እንደዚህ አይነት ግዴታ ውስጥ ይገባሉ ወይም ተጠያቂነት ያመጣባቸዋል። ንግዱን ከማስኬድ አንፃር ብቻ በማየት እነዚህ ነገሮች ችላ በማለት ያልፏቸዋል። ሰላም ጤና ይስጥልን። የተወደዳችሁ የፍትህ ለሀገሬ ፕሮግራም ተከታታዮች፣ ፍትህ ለሀገሬ የተሰኘው ሳምንታዊ ፕሮግራማችን እነሆ ጀምሯል። አዘጋጅቼ የማቀርብላችሁ እኔ ሊያ ተረፈ ነኝ። ዛሬ ውይይት የምናደርግበት ርዕሰ ጉዳይ በወንጀል ድርጊት የተገኘ ገንዘብ ወይንም ደግሞ ንብረትን ህጋዊ አስመስሎ መጠቀም በሚል ርዕሰ ጉዳይ ነው። በዚህ ጉዳይ ላይ ውይይት ለማድረግ የህግ ባለሙያ እንግዳ አድርጌ ጋብዣለሁ። እንግዳዬ ወይዘሮ ሰላም ዘሪሁን ይባላሉ። በጣም አመሰግናለሁ እንግዳ ሆነው ስለመጡ። እሺ፣ አመሰግናለሁ ሊያ። እሺ፣ ዛሬ ውይይት የምናደርገው በወንጀል ድርጊት የተገኘ ገንዘብ ወይንም ንብረትን ህጋዊ አስመስሎ ስለመጠቀም የሚነሱ የህግና የተግባር ጉዳዮች ላይ ነው ውይይት የምናደርገው። በዚህ ጉዳይ ላይ ሰርተው ነበር አቃቢ ህግ በነበሩበት ጊዜና በስፋት እንወያይበታለን። ግን ውይይቱን ለመጀመር እንዲያስችለን ምን ማለት ነው በወንጀል ድርጊት የተገኘ ገንዘብ ወይንም ንብረትን ህጋዊ አስመስሎ መጠቀም ሲባል ምን ማለት ነው ከሚለው እንጀምር። እሺ፣ አመሰግናለሁ ሊያ። እንግዲህ እንዳነሳሹ ቃሉ ራሱ ገላጭ ነው። በሐረግ መሰል ነገር ነው በእኛ ህግ ላይ የተቀመጠው። ቃሉ ራሱ ገላጭ ነው ብዬ አስባለሁ። ይሄው ምንድነው በወንጀል የተገኘን ንብረት ህጋዊ አስመስሎ ማቅረብ ሲባል ምንጩ ህገወጥ የሆነ ሊሆን ይችላል። ህገወጥ የሆነ ወይም በወንጀል የተገኘ ምንጭ ያለው ነገር ወይ ገንዘብ ንብረት ሊሆን ይችላል። ይሄንን ነገር ህጋዊ በማስመሰል ምንጩን ለመደበቅ፣ ትክክለኛ የሆነ ቦታውን ለመደበቅ ወይም ደግሞ ወንጀል የሰራውን ባለቤቱን ለመደበቅ ፐርፐዝ ሊሆን ይችላል። ህጋዊ በማስመሰል ወደ ኢኮኖሚ ስርዓት ውስጥ የማስገባት ሂደት ያለው የወንጀል አይነት ነው። በዋናነት እንደዚህ አይነት ይሄ ወንጀል የሚፈጸመው ከኢኮኖሚ ወይም የፋይናንሻል የሆኑ ጥቅም የሚያስገኙ ወንጀሎች ጋር በተያያዘ የሚፈጸም የወንጀል አይነት ነው። በተለያዩ ዘዴዎች ሊፈጸም ይችላል። በባንክ ትራንስፈር ሊፈጸም ይችላል፣ ወይም የባለቤትነቱን ስም በመለወጥ ሊፈጸም ይችላል። ሐሰተኛ ውሎችን፣ ሐሰተኛ ሰነዶችን በማዘጋጀት በተለያዩ አይነት ዘዴዎች ሊፈጸም ይችላል። በዋናነት ይሄ እንደዚህ አይነት የሚፈጸሙ ወንጀሎች በረቀቀ መንገድ የሚፈጸሙ እና ውስብስብ በሆነ መንገድ የሚፈጸሙ የወንጀል አይነቶች ናቸው። በዋናነት ከዚህ ወንጀል ጋር እንግዲህ ተያይዘው የሚነሱ የራሱ የሆኑ ሂደቶች አሉት። እነዚህ ሂደቶች አንደኛው ወደ ኢኮኖሚ ገበያ ውስጥ ወደ ህጋዊ ገበያ ውስጥ ማስገባት ወይም የመጀመሪያው ህገወጡን ገንዘብ ከኢኮኖሚው ጋራ የሚተዋወቅበት ሂደት ነው። ሌላው ሁለተኛው ሂደት ህግ አስፈጻሚዎች በዚህ ጉዳይ ላይ የሚሰሩ ሰዎችን ገንዘቡ ሲታይ ወይም ንብረቱ ሲታይ ህጋዊ እንዲመስላቸው ኮንፊውዝ የሚደረግበት የተለያዩ ሂደቶች የተለያዩ የመሸፋፈኛ ሂደቶች የሚፈጸምበት ደረጃ ነው። ሌላው የመጨረሻው ደግሞ ሂደት ይህንን የተሸፋፈነውን ወደ ኢኮኖሚ ስርዓት የገባውን ህገወጥ ገንዘብ ህጋዊ አስመስሎ መልሶ የመጠቀም እና ከህጋዊ ግብይቶች ከህጋዊ ገንዘቦች ንብረቶች ጋራ የሚቀላቀልበት ስቴጅ ነው። እነዚህ ሶስቱም ሂደቶች
በወንጀል ያስጠይቃሉ በየትኛውም ስቴጅ ላይ። አንዳንዴ በተራ በተራ ልክ አሁን በገለጽናቸው መንገዶች ሊፈጸሙ ይችላሉ። አንዳንድ ጊዜ ደግሞ ተራውን ሳይጠብቅ የመጀመሪያው መሸፋፈኑ ሳይኖር ማዋሃዱ ሊኖር ይችላል። በተለያየ ሁኔታ ሁል ጊዜ ሂደታቸውን ጠብቀው ይመጣሉ ማለት አይደለም። በተለያየ ሁኔታ ሊፈጸሙ ይችላሉ። ሌላው ከዚህ ህገወጥ የሆነ ገንዘብን ህጋዊ አስመስሎ ከማቅረብ ወንጀል ጋር የሚነሳው ምንም እንኳን ራሱን ችሎ በወንጀል የማስጠየቅ ራሱን ችሎ በወንጀል የሚያስጠይቅ ቢሆንም ግን ከጀርባው ሌላ ወንጀል አለ። ይሄ የሚገኘው ንብረት ወይም ገንዘብ ህገወጥ የሆነ ምንጭ ወይም ከህገወጥ ወንጀል ሌላ አመንጪ ወንጀል የተባለ ድርጊት አለ። ስለዚህ ሁልጊዜ በህገወጥ በወንጀል የተገኘ ገንዘብን ህጋዊ አስመስሎ ማቅረብ ስንል ከጀርባው በቅድሚያ ህገወጥ የሆነ ሌላ የተሰራ ወንጀል ከሌላ የተሰራ ወንጀል ላይ የመነጨ መሆኑን ያሳያል። ምን አይነት ድርጊቶች ናቸው በወንጀል ድርጊት የተገኘ ገንዘብ ወይንም ንብረትን ህጋዊ አስመስሎ ማቅረብ በሚል ላይ ሊወድቁ የሚችሉት? ይህንን ላነሳ የቻልኩበት ምክንያት ለምሳሌ አሁን የሙስና ወንጀሎችን ብናይ፣ የሽብር ወንጀሎችን ብናይ ከጀርባቸው ያሉ በጣም ብዙ በርካታ ድርጊቶች ግን ሙስና ወይም ደግሞ ሽብር የሚል ላይ እንዲያርፉ ይደረጋል፣ ወይም ደግሞ ህጉ እዛ ላይ ትርጉም ይሰጣቸዋል። ስለዚህ በድርጊት ደረጃ መዘርዘር ከቻለን ምን አይነት ድርጊቶች ናቸው እንደዚህ አይነት ወንጀል ላይ ሊወድቁ የሚችሉት? እንግዲህ በዋናነት እንደዚህ አይነት ወንጀሎች ላይ ሊወድቁ የሚችሉት በሀገራችን ይህንን በወንጀል የተገኘ ንብረትን ህጋዊ አስመስሎ ከማቅረብ ጋርና ሽብርተኝነትን በገንዘብ ከመርዳት ጋር በተያያዘ የወጣ አዋጅ ቁጥር 780 2005 አለ። እሱን ተከትሎ ደግሞ አሁን በቅርብ የወጣ አዋጅ ቁጥር 1387 2017 እንዳሻሻለው በአንቀጽ 29 ላይ ያስቀምጣል። እንደዚህ አይነት ምን አይነት ድርጊቶች ናቸው መኒ ላውንደሪንግ ናቸው ተብለው የሚያስቀጡት የሚለውን በግልጽ ያስቀምጣል። ታስቦ ወይም በቸልተኝነት የተፈጸመ ሊሆን ይችላል። ከዛ ባለፈ ታስቦ ወይም በቸልተኝነት የንብረቱን ህጋዊ ምንጭ ወይም ለመደበቅ ለመሸፈን የንብረቱን ባለቤት የቦታውን ንብረቱ ያለበትን ቦታውን፣ ዝውውሩን፣ የባለቤትነት መብቱን የደበቁ እንዳይታወቅ ያደረጉ፣ የለወጡ፣ ያስተላለፉ እንደገና ደግሞ ሶስተኛ ወገኖች ደግሞ እንደዚህ አይነት ንብረቶቹን የተረከቡ በይዞታቸው ስር ያደረጉ ወይም የተጠቀሙ እንደሆነ በወንጀል እንደሚያስቀጣ ተደንግጓል። ከዛ በተጨማሪ እነዚህን ወንጀሎች ደግሞ ለመፈጸም የረዳ ያመቻቸ ኢቭን ያማከረ ወንጀሉ እንዲፈጸም ያማከረ ራሱ በወንጀል እንደሚቀጣ በአዋጁ ላይ በግልጽ ተመልክቷል። ሌሎች ደግሞ ከዚህ አዋጅ ጋር በተያያዘ ሌሎች ተቀጽላ ወንጀሎች ከህገወጥ ገንዘብን ወይም ንብረትን ህጋዊ አስመስሎ ከማቅረብ ጋር በተያያዘ ሌሎች ኃላፊነት ያለባቸው ተቋሞች ደግሞ የሚያስቀጧቸው ሪፖርት አለማድረግ፣ ማንኛውም ሰው ደግሞ ከሀገር ሲወጣና ሲገባ ለጉምሩክ ማሳወቅ ያለበትን ሳያሳውቅ ቢያልፍ፣ ድርጅቶች ደግሞ ተጠቃሚ የሆኑ ባለቤቶችን ወይም ቤኔፊሻል ኦነሮችን ጋር በተያያዘ ተገቢውን መረጃ አለመስጠት ወይም ደግሞ የተሳሳተ መረጃ መስጠት፣ ከዛ ደግሞ መረጃ አሳልፎ ከዚህ ወንጀል ጋር በሚደረግ ምርመራም ይሁን በሚደረግ ሂደት ላይ መረጃን በሚስጥራዊነት መያዝ ስለሚገባ እነዚህን መረጃዎች አሳልፎ የሰጠ እንደሆነ ለምርመራ የሚረዳ ሰነዶችን ማጥፋት፣ መለወጥ፣ እነዚህ ሁላ ወንጀል እንደሆኑ በአዋጁ ላይ በግልጽ ተደንግገው ይገኛሉ። ያው በሀገራችን ህግ ላይ በተለይ የወንጀል ህጉ ላይ በግልጽ ተደንግጎ እንደምናገኘው አንድን ድርጊት ወንጀል ለማድረግ አንዱ መረጋገጥ ያለበት የሀሳብ ክፍል ነው። ቀደም ሲገልጹልን እንደነበረው ደግሞ እነዚህ አይነት ድርጊቶች በቸልተኝነትም ደግሞ አስቦ አውቆ የፈጸመ ሰው ተጠያቂ ሊሆን እንደሚችል እየገለጹልን ነበር። ምናልባት አስቦ የሚደረግ ወንጀል ሲሆን ግልጽ ነው፣ ብዙ ማስረዳትም ከባድ ላይሆን ይችላል። የሰዎቹም ደግሞ ሀሳብ ምንድን ነው የሚለውን ነገር ለማረጋገጥ ማስረጃዎቹ ሊያሳዩ ይችላሉ። ነገር ግን ቸልተኝነትን በሚመለከት ስንመለከት ግን
ቅድም ሲገልጹ እንደነበረው በትክክል የወንጀሉ አድራጊ ወይም ከወንጀሉ ጀርባ ከዚህ አይነት አሁን ስለምናወራበት መኒ ላውንደሪንግ የምንለው አይነት ወንጀል ጀርባ ያለ ሌላ ወንጀል ሊኖር እንደሚገባ ግልጽ ነው። ስለ ቸልተኝነት ስናወራ ደግሞ ቅድም እንዳሉት ማማከር ማስቀጣቱ እንደተጠበቀ ሆኖ ግን ለምሳሌ በዛ ሂደት ውስጥ ተሳታፊ መሆን ለምሳሌ ገንዘብ ማስተላለፍ ሊሆን ይችላል፣ እነዛን ንብረቶች መያዝ ሊሆን ይችላል። ሰዎች ግን ላያውቁ ይችላሉና ቸልተኝነት የሚለውን ነገር ምናልባት አስፍተን ነው ወይስ ደግሞ ጠቦ ሊተረጎም የሚችል ነው? እዚህ ላይ በተግባር የሚያጋጥሙ አንዳንድ ችግሮች ስላሉ እሱ ላይ ትንሽ ነክተነው ብናልፍ ደስ ይለኛል። እሺ፣ ምንድነው እንግዲህ ቸልተኝነት ሲባል መመዘኛው ልክ እንደ ሌሎች ወንጀሎች በሚመዘኑበት መንገድ ነው የሚሆነው። ማለትም በተለመደ ሁኔታ ያ ነገር ጥርጣሬን የሚፈጥር ከሆነ ወይም ደግሞ ሊያውቅ ይገባ ነበረ የምንለው ከሆነ ማያውቅ ይገባው ነበር የምንላቸው ሁኔታዎች ካሉ ያው ልክ እንደ ማንኛውም ወንጀል በቸልተኝነት ያስቀጣል ተብሎ እንደተደነገገው ያስቀጣል። ግን ምንድነው የምናየው እኛ ሀገር ላይ በተለይ አሁን በተግባር የሚያጋጥሙት ችግሮች የማያቸው በግሌ የተለመዱ አሰራሮች አሉ። ማለት በኋላ ላይ ኤክስፕሌን ለማድረግ የሚያስቸግሩ ነገር ግን የተለመዱ አሰራሮች፣ የገንዘብ ልውውጦች ይኖራሉ እና ሰዎች ሲመጡም በኋላ ላይ ምናልባት ከጥያቄዎች ውስጥ ካለ የሚነሳ ሆኖ ሰዎች ሲመጡም ማድረግ የሚጠበቅብን ነገሮች ይኖራሉ። ለምሳሌ ይሄ ገንዘብ የመጣው አጠራጣሪ ነው ወይ? በጣም ከፍተኛ ገንዘብ ለምሳሌ አንዳንድ ጊዜ ይመጡና ከፍተኛ የሆነ ግብይት፣ ያልተለመደ ግብይት ያከናውናሉ እና ነጋዴ የሆነው ማህበረሰብ የዕለቱን መሸጡን ስለሆነ የሚያየው ሽጦ ሊያልፍ ይችላል። እንደዚህ አይነት ሁኔታዎች አሁን ለምሳሌ ጅምላ የሚሸጡባቸው ቦታ ላይ አጠራጣሪ ላይሆን ይችላል። ግን ችርቻሮ የሚሸጥባቸው ቦታ ላይ ብንሄድ ለምሳሌ ሱቅ ላይ መጥቶ ሊሆን ይችላል፣ አነስተኛ የገበያ ቦታ ላይ መጥቶ ሊሆን ይችላል። ከፍተኛ መጠን ያለውን በከፍተኛ ገንዘብ የሚወጣ መጠን ያለውን ንብረት ገዝቶ ሲሄድ ለምን እንዴት ገዛ? ይሄ ነገር አጠራጣሪ ስለሆነ እንዴት ገዛ ተብሎ ማቆም ሲገባ ወይም መጠርጠር እየተቻለ ይሄን ድርጊት ቢፈጽሙ በቸልተኝነት ሊያስቀጣቸው ይችላል ማለት ነው። ስለዚህ መመዘኛው ልክ ከነባራዊ ሁኔታዎች ጋር ተገናዝቦ የሚታይ ነው ብዬ አስባለሁ። ሊያቅ ሲገባው ማለት ነው። ያቃል ሳይሆን ሊያቅ እየተገባው ወይም መጠርጠር እየተገባው እንደዚህ አይነት ድርጊት ውስጥ ከገባ ነው። ቅድም እንዳሉት በኋላ ላይ በዝርዝር በተግባር ያሉ ነገሮችን ስናወራ እንመጣበታለን። በጣም ብዙ ችግሮች ስላሉ በተግባር ያሉ ከእንደገና ደግሞ ሰዎችን መጠንቀቅ የሚጠበቅባቸው ማለት ነው፣ ተቋማትንም ጨምሮ ቅድም ሲገልጹልን እንደነበረው ከዚህ ቀደም የነበረው አዋጅ ቁጥር 780/2005 ነው። አሁን ደግሞ 1387/2017 በሚል ተሻሽሎ መጥቷል። ስለዚህ በሁለቱ አዋጆች መካከል ያለውን ልዩነትና የመሻሻሉንም ዓላማ ማንሳት እንዲያስችለን በአዲስ እንደተሻሽሎ ሊወጣ ያስፈለገበት ምክንያት ምንድን ነው? እንግዲህ የተሻሻሉባቸው ምክንያቶች አሁን በ1387/2017 ላይ እንደተገለጸው የተሻሻሉ የተወሰኑ አንቀጾች አሉ። እነዛን አንቀጾች ለማሻሻል ያስፈለገበት ዋነኛ ዓላማ በአዋጁ ላይ እንደተመለከተው ከዚህ በፊት የነበሩ በቀደመው አዋጅ ላይ የነበሩ ክፍተቶችንና ችግሮችን ለመፍታት ነው። እንግዲህ ምንድናቸው የቀደመው አዋጅ ላይ የነበሩ ችግሮችና ክፍተቶች የሚለውን ብናይ አንደኛ ነገር ከአመንጪ ወንጀል ጋራ በተያያዘ ከፍተኛ የሆነ በተግባርም የሚያጋጥሙ ችግሮች ነበሩ። ያም ማለት ምንድነው? በቀደመው አዋጅ ላይ የነበረው አመንጭ ወንጀል ተብለው የተቀመጠው ትርጉም ቢያንስ 1 ዓመት ቀላል እስራት የሚያስቀጣ ወንጀል መሆን አለበት በሚል ነው የተቀመጠው። ያ ማለት እንግዲህ የቀላል እስራት ማለት በእኛ ሀገር ሕግ ከ10 ቀን እስከ 3 ዓመት የደረሰ ሊሆን ይችላል። ስለዚህ ያ ሰው በዛ በአመንጭ ወንጀሉ ከ1 ዓመትም በታች በ10 ቀንም ሊቀጣ ይችላል። ስለዚህ ቢያንስ 1 ዓመት የሚለው በጣም ቬግ ነው እና ብዙ የሆኑ ህጎቹን እያንዳንዱን ማለት የመኒ ላውንደሪንግ ወይም ህገወጥ ገንዘብን ህጋዊ ያስመስሎ የማቅረብ ወንጀል ወይም ያንን ወንጀል የመቅጣት ዓላማ በዋናነት ከፋይናንስ ጉዳይ ጋር የሚነሱ ትልልቅ ወንጀሎችን ከገንዘብ ጋር የተገናኙ ትልልቅ ገንዘቦችን እንዳይፈጸሙ ለመቆጣጠር ነው ዋነኛ ዓላማውና ከዛ አንፃር ከዓላማው ውጪ እያንዳንዱን ወንጀል ወደ መኒ ላውንደሪንግ አመንጭ ወንጀል ወደ ማድረግ ይወስዳል የሚል ትችቶች ይነሱበት ነበርና
ለመፈጸምም በጣም አስቸጋሪ ነበረ። እኛም በስራ ላይ በነበርንበት ጊዜ አቃቤ ሕግ በነበርኩበት ጊዜ ለመለየት በጣም ያስቸግር ነበረ። ሌላው እያወቀና በቸልተኝነት የፈጸመን ሰው በተመሳሳይ ሁኔታ ነበረ የቀደመው አዋጅ የሚቀጣው። እያወቀ ለፈጸመውም ቸልተኛ ለሆነውም ተመሳሳይ የሆነ ቅጣትን ነበር የሚያስቀምጠው። ያ ደግሞ ያው ፌር አይደለም። ቸልተኛ የሆነ ሰው እያወቀ ከፈጸመው ሰው ድርጊቱ ያነሰ እንደመሆኑ መጠን የቅጣቱም አይነት ሊያንስ ይገባል የሚል ትችቶች ይነሱበት ነበረ። ሌላው በቀደመው አዋጅ ላይ ከዚህ በቀደመው አዋጅ አንቀጽ 29 አንድ ሐመር ውሃ ላይ ከወንጀል የተገኘውን ንብረት መያዝ፣ መረከብ እና መጠቀም ብሎ ያስቀምጣል። እና እዚህ ላይ ይነሳ የነበረው ይሄ ድርጊት ለማን ነው ተጠያቂነት የሚያስከትለው የሚል ነገር በጣም ጥያቄ ያስነሳ ነበር። ለምን አንድ ሰው የሰረቀውን ንብረት ወይም በጉቦ የተቀበለውን ንብረት መያዝ፣ ማስቀመጥ ወይም ከዛ ላይ መጠቀም ከድርጊቱ ጋር ተከትሎ የሚመጣ ተፈጥሯዊ የሆነ ድርጊት ነው ማለት ያንን ወንጀል ከፈጸምሽ በኋላ አለመያዝ አለመጠቀም የለውም። ስለዚህ ያንን ድርጊት ለመቅጣት ነው ወይንስ ያንን ድርጊት ከተፈጸመ በኋላ ሶስተኛ ወገኖች ያንን ሲረከቡ ሲይዙ እነሱን ለመጠየቅ የመጣ ነው የሚለው በጣም ጥያቄ ያስነሳ ነበር። በእርግጥ እኔ በነበርኩበት ጊዜ እስከማስታውሰው ድረስ ሶስተኛ ወገኖችን ነው በተመለከተ እያልን በመተርጎም የምንሰራው፣ ነገር ግን ሕጉ ግልጽ አልነበረም። ስለዚህ ይሄ እንደዚህ አይነት ክፍተቶች ነበሩት። ሌላው ምንድነው ይሄኛው ነው እንግዲህ የነበሩ ክፍተቶችን ማሻሻል ስንል ይሄኛው ነው። ሌላኛው ክፍተት የነበረው አሁን በየጊዜው እንግዲህ የሚያድግ ነው። ዛሬ በሚፈጸምበት መንገድ ነገ አይፈጸምም። አሁን አዳዲስ የኤሌክትሮኒክ ገንዘቦች እንደ ክሪፕቶ ከረንሲ እነ ቢትኮይን መጥተዋል። እነዚህን ደግሞ የሚቆጣጠሩ አዳዲስ የሆኑ የኤሌክትሮኒክ የፋይናንስ ተቋማት በዓለም ዙሪያም አገራችን ውስጥም ተፈጥሯል እንደዚህ አይነት ተቋማት እና እነዛ ዓለማት ላይ ያሉት ተቋማትም አገራችን ውስጥ እንደዚህ አይነት ግብይቶችን በተለይ አሁን በእኛ ሀገር ላይ በጣም የሚታወቀው ባይናንስ የሚባል የኤሌክትሮኒክ ዲጂታል የሆኑ ገንዘቦችን ሰዎች የሚገበያዩባቸው ተቋማት አሉ። እነዚህን ተቋማት በተመለከተ አላካተታቸውም የቀደመው አዋጅ። እነዚህን ገንዘቦች በተመለከተ ልክ እንደ ገንዘብ ወይም ንብረት ማለት እነማን ናቸው፣ ፋይናንሻል ነክ የሆኑ ተቋማት ማለት እነማን ናቸው የሚለው ላይ እነዚህን ተቋማትና እንደዚህ አይነት ገንዘቦችን አላካተታቸውም። ስለዚህ እነዚህን ማካተት በማስፈለጉ በየጊዜው ከሚያድገው ቴክኖሎጂ ጋራ አስማምቶ ለመሄድ አንደኛው ዓላማ ይሄን እነዚህን ለማሻሻል ነው። ሌላኛው ዓላማ ተብሎ በአዋጁ ላይም የተቀመጠው ከዓለም አቀፍ መመዘኛዎችና ከሌሎች ሕጎች ጋራ የተጣጣመ እንዲሆን ለማስቻል በሚል ተቀምጧል። እንግዲህ ዓለም አቀፍ መመዘኛዎች ምንድናቸው የሚለውን ስንመለከት ፋትፍ የሚባል የፋይናንስ ተቋማት ግብረ ኃይል አለ። እዛ ውስጥ እንግዲህ አገራችን የምስራቅና የደቡብ የአንቲ መኒ ላውንደሪንግ ግሩፕ በዛ አማካኝነት የፋትፍ አባል ነች። ስለዚህ የዚህ አባል በምትሆንበት ጊዜ እዛ ላይ የተቀመጡ ወደ 40 ሪኮመንዴሽኖች አሉ። እነዛን አለመከተል ደግሞ የሚያመጣቸው ራሱን የቻለ ጉዳቶች ይኖራሉ። እነዛን መከተል ደግሞ ራሱን የቻለ አድቫንቴጅ ሊያመጣልን ይችላል። ከኢንቨስትመንት ጋር ተያይዞ ከኢኮኖሚክ ባን ሊደረግ ይችላል። እርስ በርስ ሀገራት ኢቫሉዌት ስለሚገማገሙ ያንን አለመከተል የሚያመጣቸው ጉዳቶች ይኖራሉ። ስለዚህ ከነዛ ከተቀመጡት መመዘኛዎች ጋራ ሕጉን ደግሞ ማሻሻል በማስፈለጉ ምክንያት በእነዚህ ዓላማዎች እንግዲህ ሕጉ ሊሻሻል እንደቻለ ያስቀምጣል። እሺ፣ ከተነሳ አይቀር
እዚሁ ጋር ጨርሰ ነው እንድናልፍ አሁን ሲገልጹልን የነበሩት ሁለቱ መጨረሻ ላይ ያሉት ግልጽ ናቸው። መጀመሪያ ላይ ያሉትን በሚመለከት ከዚህ ከሀሳብ ጋር ተያይዞ በቸልተኝነት የሚፈጸመውንና በአስቦ ወይም አውቆ የሚፈጽም ሰው መሀል ያለውን ቅጣት እኩል አለማድረግ ሲተች የነበረ እንደነበረ ከቅጣትም ጋር ተያይዞ ደግሞ 1 ዓመት ቀላል እስራትን የዚህ አመንጭ ወንጀሉ ወይንም ደግሞ ሶርሱ ያንን መግለጽ እንደሚጠበቅበት እንደነበርና መጨረሻ ላይ ደግሞ ከዚህ ከግልጽነት የሌለው ነው በሚል ያቀረቡት አለ። እሱም በሚመለከት አሁን አዲሱ 1387 አዋጁ የተሻሻለው እነዚህ መልሷቸዋል ወይም ቅጣቱ ዝቅና ከፍ አድርጓቸዋል፣ ግልጽ ያልነበሩትን ግልጽ አድርጓቸዋል ወይንስ እንደ ዓላማ አዋጁ ላይ ስለተቀመጠ ነው እያነሳ ነው ያለ ነው ወይንስ አብረን እንድናነሳው እንደ ክፍተትም የምናነሳው ከሆነ እዚህ አዋጅ ላይ እሱንም እንድናነሳው ነው? መልሶልናል ወይ ይህንንም አላለ? አዎ በትክክል እንግዲህ መልሶታል ብዬ ነው የማስበው። ምንድነው አሁን ከአመንጪ ወንጀል ጋራ በተያያዘ በግልጽ በሁለት መንገድ አስቀምጦታል። እንግዲህ አስቀድሜ እንዳልኩት ይሄ የፋይናንሻል ደህንነት ግብረ ኃይል ከሚያስቀምጠው ሪኮመንዴሽኖች ውስጥ አመንጭ ወንጀል የሚቀመጥባቸውን መንገዶች የሚዘረዝርበት አለ። አንደኛው ወንጀሎቹን በመዘርዘር ሊሆን ይችላል ወይ ደግሞ ከቅጣት አኳያ ቀድሞኛ ስንከተለው በአዋጅ ቁጥር 780 ስንከተለው በነበረው አካሄድ ሊሆን ይችላል። ወይም ደግሞ ሁለቱን ባቀናጀ መንገድ ሊካተቱ እንደሚችሉ ያው ሀገራት መርጠው ሊያካትቱ እንደሚችሉ ያስቀምጣል። ቀድሞ የነበረው አስቀድመን ስንገልጸው እንደነበረው ከቅጣት አኳያ ብቻ ነው ተገልጾ የነበረው። አሁን ላይ ይሄኛው ቢያንስ 1 ዓመት ቀላል እስራት የሚያስቀጣ የወንጀል ፍሬው ምንጩ የሚለውን በአይነት ወይም በገንዘብ ከ500 ሺህ ብር በላይ የሚያመነጭ ማንኛውም ወንጀል። ስለዚህ የወንጀል አይነቱ ከግምት ሳይገባ ማንኛውም ወንጀል ሊሆን ይችላል፣ ግን የሚያስገኘው ጥቅም ከ500 ሺህ ብር በላይ ከሆነ እንደ አመንጭ ወንጀል ኮንሲደር ይደረጋል ተብሎ በግልጽ ተቀምጧል። ሁለተኛው መስፈርት ደግሞ የተዘረዘሩ 21 ወንጀሎች አሉ እና በአባሪ ላይ የተዘረዘሩ 21 ወንጀሎች ብሎ ወንጀሎቹን 21 ወንጀሎችን ዘርዝሯል። እነዛ ወንጀሎች ምንድናቸው ስንል ውንብድና አለ፣ የባህር ውንብድና፣ ሽብር ወይም ሽብርተኝነትን በገንዘብ መርዳት፣ ከባድ ስርቆት፣ ማታለል፣ ሙስና፣ የታክስ ወንጀሎች፣ ከባድ የአካል ጉዳት፣ ግድያ፣ ከአካባቢ ጋራ ከኢንቫይሮንመንት ጋር ተያይዘው የሚፈጸሙ ወንጀሎች፣ እገታ፣ አደንዛዥ ዕፅ፣ ኮንትሮባንድ ብሎ 21 የሆኑ ወንጀሎችን በግልጽ ዘርዝሯል። ስለዚህ እነዚህ ወንጀሎች ተፈጽመው የተገኙ ከሆነ እነዚህ ወንጀሎች በቃ እንደ አመንጭ ወንጀል ኮንሲደር ይደረጋሉ ማለት ነው። ስለዚህ በደንብ ከአመንጭ ወንጀል ጋር ተያይዞ ሲነሳ የነበረውን ችግር ወይም ትችት በደንብ ፈቷል ብዬ ነው የማስበው። ስለዚህ እንደዚህ አይነት ወንጀል የፈጸሙ ሰዎች ካሉ እነሱ ልክ በሚጠየቁት አግባብ ገንዘቡ ህጋዊ መስሎ እየተላለፈ ከሆነና የሚጠቀምበት ከሆነ ደግሞ እሱን ተከትሎ የመጣ ሶስተኛ ወገንም ተያይዞ አብሮ ከዚህ ወንጀል ጋር አባሪ ሆኖ ይከሰሳል ማለት። ትክክል ነው። ሌላው እንግዲህ ከቀደመው ጥያቄ ጋር ሲቀጥል ሌላው ሲነሳ የነበረው እንደተገለጸው ከሀሳብ ክፍል ጋር ተያይዞ የሚነሱ ይሄ ፕራክቲካሊም በጣም ብዙ ችግር አሁን ላይም በቀደመው አዋጅ የሚከሰሱ ክሶች ላይ በተደጋጋሚ የምናስተውላቸው ችግር የሀሳብ ክፍል እያወቀ ወይም ማወቅ ሲገባው ተብሎ ነው ሳይለይ ምንም እንኳን አንድ ላይ ተደርጎ ቢቀርብም በእርግጥ በእኔ አረዳድ ተለይቶ አንደኛው ተለይቶ ክስ መቅረብ ነበረበት የሚል አቋም ነው ያለኝ። ግን የድንጋጌው አቀራረጽ በዛ መልኩ በመሆኑ ምክንያት ብቻ አንድ ላይ ሆነው ተደባልቆ ክስ የሚቀርቡበት ሁኔታዎች ነበሩ። አሁን ላይ ሁለቱን በተለይ እዛው አንቀጽ 29ን ሙሉ ለሙሉ ነው የቀደመውን አንቀጽ 29 ሙሉ ለሙሉ ተሽሮ አዲስ አንቀጽ 29 ነው የገባበት። እያሰቡ የሚፈጸመውን ለብቻው፣ በቸልተኝነት የሚፈጸመውን ለብቻው ነው ያስቀመጠው። ከዚህ በፊት እያሰበም ፈጸመ፣ በቸልተኝነትም ፈጸመ ከ10 ዓመት እስከ 15 ዓመት በሚደርስ ጽኑ እስራትና እስከ 100 ሺህ ብር በሚደርስ የገንዘብ መቀጮ በሚል ነበር የተቀመጠው። አሁን ግን አንድ ሰው ይሄንን ወንጀል አስቦ የፈጸመው እንደሆነ ሌላው በቀደመው አዋጅ ላይ ሲነሳ የነበረው ክፍተት አስቀድመሽ ስትገልጹ እንደነበረው ከሀሳብ ክፍል ጋራ
በተያያዘ የሚነሳ ችግር ነው። በተግባር ደረጃም የሚቀርቡ ክሶች ላይ አሁንም ድረስ በቀደመ አዋጅ የሚቀርቡ ክሶች ላይ ከፍተኛ የሆነ ችግር ወይም ክፍተቶች ነው ያሉበት። ምንድነው ክስ ሲመሰረት ድንጋጌው አንድ ላይ በመሆኑ ብቻ እያወቀ ወይም ማወቅ ሲገባው ተብሎ ነው በተለመደ ሁኔታ አቃቢ ሕግ ክስ የሚያቀርበው። እርግጥ ነው እንደዛ ተብሎ ቢቀመጥም አቃቢ ሕግ ይሄኛው ግለሰብ ወይም ይሄኛው ወንጀል ፈጻሚ እያወቀ ነው ብሎ ካሰበ ወይም ደግሞ ማወቅ እየተገባው ነው የፈጸመው የሚለውን ካሰበ ያንን ለይቶ ክስ ማቅረብ አለበት ብዬ ነው የምረዳው። ነገር ግን ድንጋጌው ላይ በዛ መልኩ የሰፈረ በመሆኑ ምክንያት ተደባልቆ ነው ክስ ሲቀርብ የነበረው። እንግዲህ በአዲሱ አዋጅ ላይ ይህንን የቀደመውን በቀደመው አዋጅ ላይ የነበረውን አንቀጽ 29 ሙሉ ለሙሉ በመሻር አዲስ አንቀጽ 29 ነው የተካተተበት። እዛ ላይ አስቦ ሲፈጸም ምን ያህል ሊቀጣ ይገባል፣ በቸልተኝነት ሲፈጸም ምን ያህል ሊቀጣ ይገባል በሚል በግልጽ አመላክቷል። በቀደመው አዋጅ ላይ እንግዲህ ከ10 እስከ 15 ዓመት በሚደርስ ጽኑ እስራትና በ100 ሺህ ብር ነበር የሚያስቀጣ የነበረው። አሁን በአሁኑ አዋጅ ላይ ታስቦ የሚፈጸም ከሆነ ከ10 እስከ 15 ዓመት በሚደርስ ጽኑ እስራትና እስከ 500 ሺህ ብር በሚደርስ የገንዘብ መቀጮ ሊያስቀጣ እንደሚችል፣ ነገር ግን ይሄ ድርጊት የተፈጸመው ደግሞ በቸልተኝነት የሆነ እንደሆነ ቅጣቱ ቀንሶ ከ5 እስከ 10 ዓመት በሚደርስ ጽኑ እስራትና እስከ 100 ሺህ ብር በሚደርስ የገንዘብ መቀጮ ሊያስቀጣ እንደሚችል ያመላክታል። ከባድ ሁኔታውንም በተመለከተ የሚከብዱባቸው ሁኔታዎች አሉ። ለምሳሌ ላውንደር የተደረገው ገንዘብ ከ20 ሚሊዮን ብር በላይ ከሆነ፣ ይህንን መስራት በንግድነት የተያያዘ ከሆነ፣ ሌላ ወንጀል ለመስራት እንዲመቻቸው ብለው የፈጸሙት እንደሆነ ወይም ተደራጅተው የተፈጸመ እንደሆነ ከባድ በማለት ያስቀምጧል። በከባድ ሁኔታው ላይም ግን በታስቦ የሚፈጸም ሲሆን ከ15 ዓመት እስከ 25 ዓመት በሚደርስ ጽኑ እስራትና እስከ 1 ሚሊዮን ብር የገንዘብ መቀጮ ያስቀምጣል። ለቸልተኝነት ደግሞ ከ10 እስከ 15 ዓመት በሚደርስ ጽኑ እስራትና 500 ሺህ ብር ያልበለጠ ገንዘብ መቀጮ በማለት ቸልተኝነትን ቅጣቱን በመቀነስ ያስቀምጠዋል። ስለዚህ ከዚህ አንጻር ከቀደመው አዋጅ ላይ ይነሱ የነበሩትን ችግሮች ከሁለቱ ፖይንት አንጻር ተፈቷል ብዬ አስባለሁ። ምናልባት ከዚህ ከይቅርታ ስላቋረጥ ከዚህ ጋር እንደው የአቃቢ ሕግን ክስ ስላነሱ እሱ ላይ በደንብ አውርተንበብናል። ጥሩ ስለመሰለኝ ነው። ምናልባት ዳይሬክትሊ ከዚህ አሁን ከምናወራው ነገር ጋር ላያያዝ ይችላል። ግን እንደሚታወቀው የትኛውም ወንጀል ቅድም ስናወራ እንደነበረ ወንጀል ሕጉ 23 ንዑስ ቁጥር 2 ላይ እንደተቀመጠው ምንድነው ማሟላት ያለበት አንድ ድርጊት ወንጀል ለመባል ስንል አንደኛው የሀሳብ ክፍል ነው ብለናል ቅድም። ስለዚህ አቃቢ ሕግም ክስ ሲያቀርብ መሆን ያለበት የትኛው አስቦ ነው ወይስ በቸልተኝነት ነው የሚለው መረጋገጥ ያለበት ነው ብዬ ነው ማስበው። አለበለዛ ተደባልቆ የሚቀርብ ከሆነ ወይ ተከሳሹ በምን ሊከላከል እንደሚችል ራሱ ሊያውቀው አይችልም። አንዳንዴ ፍርድ ቤቶች ይቀይሩታል አስቦ ወይም በቸልተኝነት ተብሎ ማለት ነው። ግን መጀመሪያ ራሱ ነገርየው መቃወሚያ ሊቀርብበት ይችላል። መካድ ማመኑ ራሱ ዲፔንድ የሚያደርገው በቀረበው ክስ ላይ ስለሆነ የሀሳብ ክፍልን እንደዚህ ህጉ እንደዛ እንኳን ቢል ህጉ እንደዛ ያለበት አሁን መሻሻሉ በጣም ትክክለኛ ነገር ነው። ግን ህጉ እንደዛም ቢል ግን ሁለቱም አስበው በቸልተኝነትም ተመሳሳይ ቅጣት ያስቀጣል ልንለው ካልሆነ በስተቀር አንድ ሰው ሁለቱንም ነገር ሊፈጽም አይችልም። አስቦም በቸልተኝነትም ቅጣቱ ደግሞ ተመሳሳይ ስለሆነ ደግሞ አይ እኛ ክሱን እናቅርበውና መጨረሻ ላይ የማስረዳት ሸክሙን ወደ ተከሳሹ እናድርገው መባሉ ተገቢ ነው ብዬ አላስብም። አንዳንዴ አሁን ከሙስና አዋጆች ጋር ተያይዞ ወንጀሎች ጋር ተያይዞ አንዳንድ የወንጀል ጉዳዮች ላይ በአቃቢ ሕግ የሚቀርቡት ክሶች እንደዚህ አይነት ስለሆኑ እሱንም መልእክት እንዲያስተላልፉልን ስለፈለኩኝ ነው። ቀድሞ እንደ አቃቢ ሕግ እንደነበረና አሁን ደግሞ እንደ ጠበቃ ያው እንግዲህ ቀድሞ አቃቢ ሕግ እንደነበረም አሁን እንደ ጠበቃም እንዳልሽው አሁን ላይ በተለይ ክሶች ሲቀርቡ በተለይ ጠበቃ ከሆንሽ በኋላ በደንብ ኮንሺየስ ትሆኛለሽ። ልክ ለመከላከልም ስለማይመችሽ በደንብ ከተከሳሽ አንግል ሆኖ ደግሞ ለማየት በደንብ ይጋብዛልና በመቃወሚያ መልኩም በተደጋጋሚ ጊዜ ችሎቶች ላይ ይነሳል። ነገር ግን ያው ምንድነው ለውጥ አያመጣም አይነት ነገር አረዳድ ያለ ይመስለኛል። ማለት ቸልተኛ ነበርኩ የሚለውን መከራከሪያ ቢቀርብም ዞሮ ዞሮ ተመሳሳይ ቅጣት ነው የሚቀጣው። እያወቅሽ ሆነ ቸልተኛ ሆነሽ ሆነ ዞሮ ዞሮ ነፃ የሚያስወጣሽ አይደለም
በሚል ብዙ ጊዜ እንደዚህ ከዚህ ደረጃ የሚነሱ መቃወሚያዎች ራሱ ይለያሉ። በእርግጥ አሁን አስቀድመን ከትርጉም ጋር አያይዘን ስናነሳ እንደነበረው ድርጊቱ ኢቭን የተለያየ ነው። በማስተላለፍ ነው የሰራሁት ወንጀል፣ መያዝ ነው፣ መረከብ ነው፣ የትኛውን ነው የሚለው ራሱ ግልጽ ሆኖ ክሶች ግልጽነት ያላቸው ሊሆኑ ስለሚገባ ተከሳሹ ሊረዳው በሚችለው ቋንቋ ፍርድ ቤቶችም ደግሞ አምኗል ክዷል የሚለውን ውሳኔ ለመስጠት ግልጽ የሆነ ክስ ተከሳሹ ከሚሰጠው በኋላ ላይ ቃል ሲሰጥ ከሚሰጠው ነገር ጋር ግልጽ የሆኑ ክሶች መቅረብ ስላለባቸው የወንጀል ምርመራ መዝገቡ ምንድን ነው የሚያሳየን? እያሰበ መስራቱን ነው የሚያሳየን? ቸልተኛ ሆኖ መስራቱን ነው የሚያሳየን? የሚለውን በደንብ በመፈተሽ ክሶቹ በዛ አግባብ ተስተካክለው ሊቀርቡ ይገባል የሚል ሀሳብ ነው ያለኝ። እሺ እንቀጥልና የመጨረሻ አንድ ሊያነሱልኝ የነበረው አለ ከዚህ ከመሻሻል ጋር ተያይዞ ሶስተኛ ወገን ነው ወይስ ራሱ ነው መያዝን መጠቀምን በሚልና እሱ ላይስ ምን አይነት መልስ ነው የሰጠው? እንግዲህ የቀደመው አዋጅ ላይ እንደገለጽኩት መያዝ መረከብ እና መጠቀም ለማን ነው? ወንጀሉን አመንጭ ወንጀሉን ለፈጸመው ሰው ነው ወይንስ ሌሎች ሶስተኛ ወገኖች ሲፈጽሙት ነው ይሄ ድርጊት የሚያስጠይቀው የሚለው ነገር በግልጽ አልሰፈረበትም ነበር። በዛ ምክንያት አመንጭ ወንጀሉ የፈጸሙትም ሰዎች ክስ ይቀርብባቸው ነበር። አሁን ግን በተሻሻለው አዋጅ ላይ በግልጽ በሶስተኛ ወገን ብሎ ሶስተኛ ወገኖች ሲፈጽሙት ብቻ ሊያስጠይቅ የሚችል ድርጊት ስለመሆኑ በግልጽ ያመላክታል። ስለዚህ ከዚህ ጋር አንጻርም ሲነሳ የነበሩ ትችቶችና ክፍተቶችንም መልሷል ብዬ ነው ማስበው። ሌላው ለመሻሻሉ ዓላማም ብለን ያነሳ ነው የቀደመው አዋጅ ላይም እንደ ክፍተትም የነበረው አዲስ የመጡ የመገበያያ ዘዴዎችን፣ ገንዘቦችን፣ ንብረቶችን አያካትትም ነበር። ስለዚህ እነዛን አዲስ የመጡ የመገበያያ ዘዴዎችን እና የፋይናንስ ተቋማትን ባካተተ መልኩ ሊሻሻል ችሏል ማለት ነው። ከዛ ውጪ ምናልባት አዲስ ነገር ያመጣው በዚህ አዋጅ ላይ ብዬ ማየው ተጠቃሚ ባለቤቶች የሚባሉ ማለት ለምሳሌ ስሙ ያለው ንብረቱ ስሙ ያለው በእኔ ሊሆን ይችላል፣ ግን በዋናነት ከዛ ድርጅት ወይም ከዛ ቢዝነስ የሚጠቀመው ሰው ይሄ የተለመደ ሰዎች ላውንደር የሚያደርጉበት መንገድ ማለት ነው እንዳይታወቅባቸው እንዳይጠየቁ። ለምሳሌ አንድ መንግስት ሰራተኛ ከፍተኛ የሆነ ገንዘብ ቢያንቀሳቅስ በአካውንቱ ላይ ጥርጣሬን ስለሚፈጥር ለእይታ ሰዎች የሚያደርጉት በተለመደ ሁኔታ በሌሎች ሰዎች ወይ በዘመዶቻቸው ወይ በሆኑ ድርጅቶች ስም በመክፈት ገንዘቡን ማንቀሳቀስ ህጋዊ ማስመሰልና ወደ ህጋዊ ስርዓት ውስጥ ማስገባት ነው። ስለዚህ ከዚህ አንጻር ድርጅቶች ተጠቃሚ ማን ነው? የዛ ድርጅት ወይም የዛ ቢዝነስ ትክክለኛው ተጠቃሚ የሆነ ግለሰብ የሚለውን በተመለከተ የቀደመው አዋጅ ላይ የተወሰነ ነገሮች ያሉበት ቢሆንም አሁን ላይ ግን በቂ መረጃ መያዝ እንዳለበት እንደውስ የንግድና ቀጠናዊ ትስስር በዚህ በአዲሱ አዋጅ ላይ የንግድና ቀጠናዊ ትስስር ሚኒስቴር ይሄንን የሚከታተል እና ይሄንን የሚመዘግብ የሆነ ተቋም እንደሚቋቋም ያስቀምጣል። ስለዚህ ይሄ አዲስ ነገር ነው። ልክ አሁን ድሮ ከንግድ ሚኒስቴር ወይም በማን ስም ነው ይሄ ንግድ የተመዘገበው የሚለውን ነው የምናየው። እኔ ልሆን እችላለሁ የተጠቃሚ ባለቤቱ፣ ግን በሌላ ሰው ስም አስመዝግቤው ከሆነ ሌላ ሰው ነው ይላል። ኦኬ ሰላም የለችበትም ተብሎ ለማለፍ ቀላል ነበር። አሁን ግን ልክ ድርጅቶች ሲመዘገቡ ማን ነው ተጠቃሚው ባለቤቱ፣ ተጠቃሚ ባለቤቱ ማን ነው የሚለውን የማስመዝገብ ግዴታ ይጥልባቸዋል። ንግድና ቀጠናዊ ትስስር ሚኒስቴር፣ የገቢዎች ሚኒስቴር ደግሞ እነዚህን ነገሮች እንዲቆጣጠሩ ኃላፊነት ይሰጣቸዋል። ስለዚህ ይሄ አዲስ የመጣ ግን በጣም ጠቃሚ የሆነ ነገር ነው ብዬ አስባለሁ። ሌላው አዲስ ነገር እንግዲህ በዚህ አዋጅ ላይ የተካተተው ከዚህ ቀደም እንደ ክፍተት ሲነሳ የነበረ ባይሆንም በሰፊው ሲነሳ የነበረ ባይሆንም ግን ግብይትን ከማዘግየት ጋር በተያያዘ የፋይናንስ ደህንነት አገልግሎት የተባለው ተቋም ለምሳሌ አጠራጣሪ የሆነ ግብይት ሲፈጸም
ከብሔራዊ ባንክ ሊሆን ይችላል ጥቆማ ሲደርሰው ወይም ደግሞ በጣም ከፍተኛ ገንዘብ ሲንቀሳቀስ አጠራጣሪ መስሎ ከታየው ከ3 የስራ ቀናት ላልበለጠ ጊዜ ታግዶ እንዲቆይ ማድረግ ይችላል። አሁን በአዲሱ አዋጅ ላይ ይሄ 3 የስራ ቀናት የሚለውን ወደ 7 የስራ ቀናት ከፍ እንዲል ተደርጓል። ከዛ ውጭ ግን አዲስ እና በጣም ጥሩ ነው ብዬ ያየሁት ነገር ከግብይት ማዘግየት ጋር ተያይዞ የተካተተ ያየሁት ከ7 የስራ ቀናት በኋላ ወይም በቀደመው አዋጅ ላይ ከ3 የስራ ቀናት በኋላ ምን ይሆናል? በእርግጥ እንደ ህግ ባለሙያ ከ3 የስራ ቀናት ካለፈው ባንኮች ኢሚዲየትሊ መልቀቅ አለባቸው። ግን በተግባር ደረጃ እንደዛ አይተገበርም። እንግዲህ ምንድነው ምክንያታቸው የሚለውን አላቅም። የተጠያቂነት ፍርሃት ሊሆን ይችላል፣ ኃላፊነትን ከመሸሽ ሊሆን ይችላል። ግን 3 የስራ ቀናት አልፈውም ይነሳልኝ ሲባል ከተቋማቱ ደብዳቤ አምጡ መነሳቱን ለምሳሌ በሌሎች እንትን ላይም አቃቤ ህግ ለምሳሌ በሚያሳግዳቸው ላይም ከነበረ ከአቃቤ ህግ ይሄ እኮ በቃ አውቶማቲካሊ ይነሳል የሚሉ ጥያቄዎች ሲመጣ ከተቋማቱ ደብዳቤ ካልመጣለን አያነሱም፣ ኃላፊነትን በመሸሽ ማለት ነው። ስለዚህ ያው በፍትሐ ብሔር ከሰሽ መብትሽን ማስከበር ይቻላል፣ ግን የሚወስደው ጊዜ እና ወጪ ከፍተኛ ስለሚሆን ህብረተሰቡ ያለው አማራጭ ምንድነው? ወደ ተቋማቱ ተመልሶ ሄዶ ይሄ እንዲነሳለት ደብዳቤ እንዲጻፍለት ይጠይቃል። እንደውስ ከፋይናንስ ደህንነት አገልግሎት ቢሮ ጋር በተያያዘ ይሄን የሚስተናገድበትም ከዚህ ቀደማ ሌላ አንድ ደንበኛ ገጥሞኛው ተቋሙን ስንጠይቅ ከዚህ ይሄንን አቤቱታ የሚስተናገድበትም አሰራር የለውም። ለምን? አውቶማቲካሊ መነሳት ስላለበት ይሄንን አውቀው ሊያነሱ ስለሚገባ ማለት ነው። እና በአዲሱ አዋጅ ላይ ከዚህ ጋር ተያይዞ የመጣው ነገር በግልጽ ይሄ 7 ቀን ካለፈ የፍርድ ቤት ትዕዛዝ ካልመጣ በስተቀር ሊነሳ እንደሚገባ በግልጽ የሆነ የፍርድ ቤት የእግር ትዕዛዝ የፍርድ ቤት የእግር ትዕዛዝ ካልመጣበት አውቶማቲካሊ 7 ቀኗ እንዳለፈች ሊነሳ እንደሚገባ ግልጽ የሆነ ንዑስ አንቀጽ በማስገባት ያለውን በተግባር ያለውን ችግር የሚፈታ ንዑስ አንቀጽ ተካቶበታል። አንድ መልካም ነገር ነው ብዬ ነው የማስበው። ምናልባት እዚህ ጋር ግን ከዚህ ከእግድ ጋር ተያይዞ አንስተን ማለፍ ስላለብን ነው። በተግባር አሁንም ቢሆን እንደዚህ ተብሎ ራሱ አንቀጹ ላይ ቢቀመጥ ራሱ በተግባር የምንመለከተው ነገር አለ። አንዳንዴ የፍርድ ቤቶች እግድ ካለበት ኢቭን ቀን ተጠቅሶ ማለት ነው እስከዚህ ቀን ድረስ ለምሳሌ እስከ ጥቅምት 10 ድረስ ታግዷል ተብሎ ጥቅምት 10 አልፎ ህዳር 10 እንኳን ቢኬድ እግድ የተነሳ ስለመሆኑ ከሰጠው ፍርድ ቤት ወይም ደግሞ ተቋም ትዕዛዝ አምጡ የሚባል ነገር አለ። አንዳንዴ አይፈረድም። ለምንድነው? ለምሳሌ ክርክሩ ቀጥሎ ሊሆን ይችላል፣ ትዕዛዙ ቀጥሎ ሊሆን ይችላል። ግን አውቶማቲካሊ ሊነሳ እንደሚችል ማሳየው የጊዜ ገደብ መቀመጡ ነው። ስለዚህ አሁንም ቢሆን ትክክል ነው ተቋማቱ እንደዚህ አይነት ክፍል የስራ ክፍል ያላስቀመጡበት ምክንያት አንዱ ሪዝን ይሄ ሊሆን ይችላል፣ አውቶማቲካሊ ሊነሳ እንደሚችል። ነገር ግን ምላሽ ግን መሰጠት አለበት። ስለዚህ ክፍል እንደዚህ አይነት ስራ ሊሰራ የሚችል የስራ ሂደት የለንም በሚል መነሻ ምክንያት ብቻ ሰዎች ላልተገባ እንግልት እንዲዳረጉ ወይም ደግሞ ላልተገባ የፍርድ ቤት ክርክር በተግባር በጣም ብዙ የምናያቸው ነገሮች ስላሉ ቢሆን እንደው ጥሩ ነው ብዬ የማስበው ነገር አንዳንዴ ህግ ላይ ተቀመጠ ማለት በተግባር ደግሞ ይፈጸማል ማለት ላይሆን ስለሚችል እንደዚህ አይነት በተግባር የሚታዩ ችግሮች ካሉ ደግሞ በተለየ መልኩ ደብዳቤ ለመጻፍም ሊሆን ይችላል፣ መነሳቱን ለመግለጽም የተለየ የሆነ የስራ ሂደት ወይም ደግሞ የሆነ ክፍል አስቀምጦ የግለሰቦችን ወይም ደግሞ ተቋማት የሚያመጡትን ቅሬታ ወይም እንደዚህ አይነት ችግሮች ሊፈታ የሚችል መቋቋም ያለበት ግን አንድ አካል ግን አለ ብዬ አስባለሁ። እንግዲህ ያው ባልሽው ሀሳብ እስማማለሁ። ምንም እንኳን አሁን በአቃቤ ህግና ፍርድ ቤት ጋር መነሳት ቢኖርበትም ችግር ሲያጋጥም ሄደሽ የምታመለክችበት አሰራር ያለ ቢሆንም ከፋይናንስ ደህንነት አገልግሎት ተቋም ጋር በተያያዘ ነው አሁን አስቀድሜ የገለጽኩትም ችግር ገጥሟል ያልኩሽና ከነሱ ጋር በተያያዘ ህጉ ላይ ቢቀመጥም ግን ችግር ቢፈጠር ግን ካልተስተናገደ ወይም ይሄንን መጠየቅ የሚቻልበት መንገድ ከሌለ ለዜጎች በጣም አስቸጋሪ ነው የሚሆነው። ከንብረት ማፍራት መብት ጋር ትልቅ የሆነ ችግርን የሚፈጥር ስለሆነ ያው ተቋም መኖሩ ግድ ይመስለኛል፣ ወይም ይሄንን የሚያየ ስራ ክፍል ማቋቋም ግዴታ ይመስለኛል። ሌላው እንግዲህ አዋጁ ያሻሻላቸው ነገሮች ውስጥ አንደኛው
ከፍርድ ቤት ስልጣን ጋራ በተያያዘ ነው። እንግዲህ በቀደመው አዋጅ ላይ በህገ ወጥ የተገኘ ገንዘብን ህጋዊ አስመስሎ ማቅረብ ወንጀልም ይሁን ሽብርተኝነትን በገንዘብ መርዳት ጋር ሁለቱንም በከፍተኛው ፍርድ ቤት ስልጣን ስር የሚወድቁ በማድረግ ነበር የሚያስቀምጣቸው። በአዲሱ አዋጅ ላይ ያው ይሄ እንደ ችግር ሲነሳ አልነበረም በእርግጥ፣ ነገር ግን የተሻሻለ እና አንኳር ነገር ስለሆነ በሚል ነው። በአዲሱ አዋጅ ላይ ግን ያስቀመጠው ከመኒ ላውንደሪንግ ጋር በተመለከተ አመንጩን ወንጀል የማየት ስልጣን ያለው ፍርድ ቤት ይህንንም መኒ ላውንደሪንግ ወይም በወንጀል የተገኘ ገንዘብና ንብረትን ህጋዊ አስመስሎ የማቅረቡ ወንጀልን ለማየት ስልጣን ይሰጠዋል። ምናልባት አመንጪ ወንጀሉ ሊከሰስም ላይከሰስም ይችላል። ከአመንጪ ወንጀሉ ጋርም ደግሞ አብሮ የቀረበም ሊሆንም ላይሆንም ይችላል። ስለዚህ እንግዲህ አስቀድመን ስንገልጻቸው የነበሩት አመንጭ ወንጀል ካልናቸው ሲዘረዘሩ የነበሩ ነበሩ። ለምሳሌ ከባድ የአካል ጉዳት፣ ስርቆት እያልን የዘረዘርናቸው ከባድ ስርቆት ያልናቸው ነገሮች አሁን ላይ በፌዴራል የመጀመሪያ ደረጃ ፍርድ ቤት ስልጣን ስር የሚታዩ እንደመሆናቸው መጠን እንግዲህ በወንጀል የተገኘ ገንዘብን ወይም ንብረትን ህጋዊ አስመስሎ ከማቅረብ ጋር አመንጭ ወንጀላቸው እነዚህ ከሆኑ በመጀመሪያ ደረጃ ፍርድ ቤት ሊታይ ይችላል ማለት ነው። ነገር ግን አመንጭ ወንጀላቸው በከፍተኛ ፍርድ ቤት የሚታዩ ወንጀሎች ከሆኑ በከፍተኛ ፍርድ ቤት እነዚህን ጉዳዮች የማየት ስልጣን ይኖረዋል ማለት ነው። ከዛ ውጪ ከሽብርተኝነትና ሽብርተኝነትን ገንዘብ መርዳት ጋር በተያያዘ ግን በተመሳሳይ ሁኔታ ከቀደመው አዋጅ ጋራ በፌዴራል ከፍተኛ ፍርድ ቤት ስልጣን ያለው ስለመሆኑ ያስቀምጣል። ሌላው እንግዲህ አዲስ ነገር በዚህ አዋጅ የመጣው ነገር ሙሉ ለሙሉ አዲስ ባይሆንም በቀደመው አዋጅ ላይ በተወሰነ መልኩ ያለ ቢሆንም በሽፋን ከሚደረግ ምርመራ ጋራ ዝርዝር ሂደቶችን አስቀምጦበታል። ስለዚህ የወንጀል ፍሬን ለመለየት መርማሪው አስፈላጊ ሆኖ ሲያገኘው ፍርድ ቤትን በማስፈቀድ ፍርድ ቤቱ ደግሞ አስተማማኝ የሆነ ምክንያት በሽፋን የሚደረግ ምርመራን ለማድረግ አስተማማኝ የሆነ ምክንያት አለ ወይ የሚለውን በመመዘን ምክንያት አለ ብሎ ካመነ ፍርድ ቤቱ ሊፈቅድ የሚችል ስለመሆኑ ያስቀምጣል። ይህንን ከዚህ ጋር ተያይዞ ምናልባት በጣም አስቸኳይ በሆኑ ጉዳዮች የፍርድ ቤትን ፈቃድ ለማግኘት ጊዜ የሚጠይቅ ሆኖ ግን ጊዜ የማይጠይቅ አንገብጋቢ ጉዳይ የገጠመ እንደሆነ የአቃቤ ሕግ የስራ ኃላፊን በማስፈቀድ በሽፋን የሚደረግ ምርመራ መጀመር እንደሚቻል ይፈቅዳል። ነገር ግን ይሄ በአቃቤ ሕግ የተፈቀደ እንደሆነ በ48 ሰዓት ውስጥ ወደ ፍርድ ቤት በመሄድ ፍርድ ቤቱ እንዲያጸድቀው መጠየቅ ይገባል። ፍርድ ቤቱ ምናልባት ሊያጸድቀውም ይችላል፣ ውድቅ ሊያደርገውም ይችላል። እንግዲህ ውድቅ ካደረገው ይግባኝም የሚጠየቅበት አይደለም። ያ በሽፋን የሚደረግ ምርመራ መቆም አለበት። ካልሆነ ያው ተጠያቂነትንም አብሮ ስለሚያመጣ ማለት ነው። እነዚህ ናቸው በዋናነት በአዲሱ አዋጅ ላይ የተካተቱ በወንጀልን የተገኘ ገንዘብ ወይም ንብረትን ህጋዊ አስመስሎ ከማቅረብ ጋራ የተካተቱ አዳዲስ ድንጋጌዎች ማለት ነው። በእርግጥ እነዚህ ብቻ አይደሉም፣ ወደ 20 የሚሆኑ ድንጋጌዎች ናቸው። ግን እነዚህ ዋናና ከመኒ ላውንደሪንግ ጋር የተያያዙ ማሻሻያዎች እነዚህ ናቸው። እሺ፣ በጣም አመሰግናለሁ። በጣም ጥሩ ማብራሪያ ነው። ከዚህ አሁን ከምርመራና ከቁጥጥር ከማድረግ ጋር በተያያዘ አሁን ስላነሱት እሱን ጥያቄ ላስከትል። እንደዚህ አይነት ወንጀሎች ሲኖሩ የቁጥጥር ወይንም ደግሞ ምርመራ እንዲያደርጉ ስልጣን የተሰጣቸው አካላት ወይንም ተቋማት ምንድን ናቸው? ያለባቸው ኃላፊነት ወይም ደግሞ ያለባቸው ግዴታስ ምንድን ነው? እሺ፣ እንግዲህ ከዚህ ጋር ተያይዞ ቁጥጥር ወይም ክትትል የሚያደርጉ ምርመራ የሚያደርጉ ተቋማት ያው ብሔራዊ ባንክ አለ። ብሔራዊ ባንክ እንግዲህ ከሁሉም ባንኮች የሚመጡለትን አጠራጣሪ የሆኑ ግብይቶች ሪፖርት ይቀበላል። ከፍተኛ ገንዘቦች ሲላኩ እነዛ ላይ ቁጥጥር ያደርጋል። ፋይናንስ ነክ የሆኑ ተቋማት ጋር በተያያዘ ማለት ነው። ከዛ ጋራ በተያያዘ የሚላኩላቸውን መረጃዎች በመያዝ አስፈላጊ ሲሆን ወደ የፋይናንስ ደህንነት አገልግሎት ይልካል። ስለዚህ ሌላኛው ኃላፊነት ያለበት
ከዚህ ቁጥጥር ጋር በተያያዘ ኃላፊነት ያለበት ተቋም የፋይናንስ ደህንነት አገልግሎት ነው። የፋይናንስ ደህንነት አገልግሎት እነዚህ የሚላኩለትን የአጠራጣሪ ግብይቶች እና ከፍተኛ መጠን ያላቸው ግብይቶች ሪፖርቶችን ይሰበስባል፣ ያጠናክራል። ከብሔራዊ ባንክ የሚቀበላቸውን ከዛ አስፈላጊ ሲሆን ደግሞ ለህግ አስፈጻሚ አካላት ያሳውቃል። ስለሆነም ሌሎች ኃላፊነት ያለባቸው አካላት የፍትህ ሚኒስቴር እና የፌዴራል ፖሊስ ኮሚሽን ናቸው። የፍትህ ሚኒስቴር እንግዲህ ከዚህ ጋር ተያይዞ ያለው ኃላፊነት ምርመራን ከመምራት በአዋጁ ከተቋቋመበት አዋጅ ጋር ካለው ስልጣን ጋር ተያይዞ ምርመራን የመምራት የመከታተል ከዛም ደግሞ በቂ ሲሆን ደግሞ ክስ የማቅረብ ኃላፊነት አለበት። ከዛም በመቀጠል የፌዴራል ፖሊስም በተመሳሳይ ከዚህ ጋር በተያያዘ ምርመራን የሚያከናውን ተቋም ነው። ስለዚህ ዋና ዋናዎቹ በወንጀል የተገኘ ገንዘብ ወይም ንብረትን ህጋዊ አስመስሎ ከማቅረብ ጋር ኃላፊነት ያለባቸው ተቋማትና ተግባሮቻቸው እነዚህ ናቸው ማለት ነው። ስራው ላይ እንደቆየ ሰው ከዚህ በፊት አቃቤ ህግ ሆነው ሲሰሩ አሁንም ደግሞ በጥብቅና ስራ ላይም ያስተውሉታል ብዬ ስለምገምት ነው። እንደዚህ አይነት ወንጀሎች ትንሽ ውስብስብ የሆኑ ወንጀሎች የተለየ ሙያ የተለየ ቴክኖሎጂ የሚጠይቁ ናቸው ብዬ አስባለሁ። በተለይ ደግሞ ከዚህ ከፋይናንስ ጋር የተያያዙ ነገሮች ሲሆኑ በአካል ሲደረጉ ላናያቸው እንችላለን። ሰዎች ግን በስልካቸው ወይም ደግሞ በገንዘብን በማዘዋወር በትራንዛክሽን ብቻ ሊፈጸሙ የሚችሉ ነገሮች ይኖራሉ። ስለዚህ እንደ ውስብስብነታቸው መጠን ደግሞ የተለየ የሆነ የምርመራ የክትትል የቁጥጥር ስርዓት ያስፈልጋቸዋል ብዬ አስባለሁ። ስለዚህ አሁን የጠቀሷቸው ተቋማት ፌዴራል ፖሊስም ልንለው እንችላለን፣ አቃቤ ህግ ወይም ፍትህ ሚኒስቴርም ልንለው እንችላለን። ከዚህ ከብሔራዊ ባንክ ጋርና ከፋይናንስ ደህንነት ጋር ያሉ ተቋማት እንደዚህ አይነት ወንጀሎችን ለመቆጣጠር መጀመሪያ ወንጀሉ ከመፈጸሙ በፊት ቁጥጥሩ ስለሚቀድም ማለት ነው አይደለ? ቁጥጥሩን ካለፈ በኋላ ነው ወንጀሉ የሚመጣው። ከመጣ በኋላ ደግሞ ክትትል አድርጎ ምርመራ አድርጎ ውጤት ለማስገኘት እንዲቻል ያሉበት የብቃት የቴክኖሎጂ ወይም ደግሞ ጉዳዩን የመረዳትና ለጉዳዩ ሬዲ የመሆን አቅማቸው ወይም ደግሞ ዝግጁነታቸው ምን ያህል ነው ብለው ያስባሉ? እንግዲህ ከባድ ነው ማለት ይሄ እንደተገለጸው ይሄ ወንጀል በጣም ውስብስብ በሆኑ መንገዶች የሚፈጸሙ በረቀቀ መንገድ ለምን እንዳይገኙ ተጠንቅቀው ነው የሚሰሩት እና ኢቭን ባለሙያዎችም ሊካተቱበት ይችላሉ። እነዚህ ወንጀሎች ሲሰሩ የባለሙያዎች ምክርም በመቀበል ሊሆን ይችላል እና ያላቸው የፋይናንሻል አቅም ከአመንጭ ወንጀሉ የሚገኘው ከፍተኛ ስለሆነ በረቀቀ መንገድ ነው የሚፈጸሙት እና ከዚህ አንጻር እንግዲህ በቂ የሆነ አለ ወይ የሚለውን በእኔ አረዳድ በቂ ነው ብዬ አላስብም። ነገር ግን የተሻለ ከነበረው ግን እየተሻሻለ ነው የሚል አመለካከት ነው ያለኝ። ማለትም ለምሳሌ ድሮ ከነበረው አሁን በበቂ ሁኔታ ስልጠናዎች ይሰጣሉ። የተሻለ የሆነ ተቋማት እርስ በርሳቸው የመናበብ ከነበረው የተሻለ ሙሉ ለሙሉ በቂ ባይሆንም ግን ከነበረው በተሻለ የመናበብ እና መረጃ የመለዋወጥ የተሻለ ስርዓት እና ሲስተም እየተዘረጋ ነው ብዬ አስባለሁ። ነገር ግን ከወንጀሉ ረቂቅነትና ውስብስብነት አንጻር በቂ ነው የሚል እይታ የለኝም። ማለትም ለምሳሌ ከምርመራ ስራ ጋር በተያያዘ እነዚህን ወንጀሎች የሚፈጽሟቸው ሰዎች ለምሳሌ የሂሳብ አማካሪ ባለሙያዎች ይኖሯቸዋል፣ የህግ አማካሪ ባለሙያዎች ሊኖሯቸው ይችላሉ። ከዛ አንጻር የኛ መርማሪዎች ወይም የኛ አቃቢ ህጎች ከዛ አንጻር በእነሱ ልክ ስለ ሂሳብ ሙያ ወይም ምክንያቱም በብዛት የሚደረገው የፋይናንሻል ኢንቨስቲጌሽን ሊደረግ ይችላል ለምሳሌ ከምርመራው ጋር። ስለዚህ በዛ ልክ የተፈጸመውን ወንጀል ለመረዳት በሚያስችል ሁኔታ የሰለጠነ በዛ ልክ የተማረ በዛ ልክ ግንዛቤ ያለው የምርመራ ክፍል በዛ ልክ ግንዛቤ ያለው ተቋም አለ ወይ የሚለው በቂ አይደለም የሚል አረዳድ ነው ያለኝ። ከዛም ውጪ ደግሞ ቴክኖሎጂካሊ ደግሞ ምን አይነት ያለው ኢንፍራስትራክቸር ምን አይነት ነው፣ ምን አይነት ሲስተሞች ተዘርግተዋል፣ ለምሳሌ ተቋማት እርስ በርስ የሚናበቡበት በቂ ነገር አለ ወይ የሚለው በቂ አይደለም። ግን ተሻሽሏል ያልኩበት ምክንያት ለምሳሌ ድሮ ባንክ ላይ መታወቂያ እንሰጣለን፣ በቃ እንጨርሳለን። ከዛ በኋላ ማነው ተጠቃሚ ባለ ሀብቱ አይታወቅም። ንግድ በምንሰራበት ጊዜ ማለት ነው። እንደገና ደግሞ ማነው በየጊዜው
ከስተመሮቹ ባንክ ምን አይነት ናቸው የሚለውን ምን ይሰራል ከምን የተገኘ ገንዘብ ነው የሚለውን የሚያጣራበት መንገዶች አልነበሩ። አሁን በቅርብ ጊዜ በየባንኩ ስቴጂ ዲጂታል ናሽናል አይዲ ይጠየቃል። ሁሉንም በየቦታው ላይ እነዚህ ናሽናል አይዲ በማስገባት ለማስተሳሰር ጥረት ይደረጋል እና ከዚህ አንጻር ከነበረው የተሻለ ነው። በየጊዜው ደግሞ የሚዳብር ነገር እንደመሆኑ በየጊዜው የሚለዋወጥ እንደመሆኑ የወንጀሉ ማፈጻጸም ደግሞ አዳዲስ ቴክኖሎጂዎችን አዳዲስ በዙሪያው ላይ ብቁ የሆኑና የተማሩ የሰው ኃይሎችን ማደራጀት ማዘጋጀት ያስፈልጋል የሚል ሀሳብ አለኝ። እንደዚህ አይነት ወንጀሎች በመሰረታዊነት ከፋይናንስ ጋር የሚገናኙ ስለሆኑ ከብሔራዊ ደህንነት ጋር በቀጥታ ልናያይዛቸው እንችላለን። ስለዚህ ደህንነትን ከመጠበቅ አንጻር ከዚህ ከፋይናንስ ደህንነት ከምንለውም አንጻር ስንመለከተው አንድ የሆነ ኢንተረስት አለ ወይም ፍላጎት አለ ለህዝብና ለመንግስት ማለት ነው። በሌላ መልኩ ደግሞ እንደዚህ አይነት ወንጀሎችን እንቆጣጠራለን፣ ምርመራ እናደርጋለን፣ እንከላከላለን ስንል ደግሞ በሌላ መልኩ ደግሞ የግለሰቦች ነፃነት የሚባል ነገር ደግሞ አለ። የግለሰቦችን ነፃነት አሁን ቅድም ሲሉን የነበረው የትኛውም ሰው ምንም አይነት እንቅስቃሴ ማድረግ ይችላል፣ መነገድ ይችላል፣ ስራ መስራት ይችላል፣ ገንዘብ ማግኘት ይችላል፣ ማስተላለፍ ይችላል። ነገር ግን ከየት ነው እንዴት ነው የሚለውን ነገር ቁጥጥር የምናደርግበት ከሆነ በአንድም ሆነ በሌላ ነፃነትን የሚጋፋ ነው ልንል እንችላለን። ስለ ጤነኞቹ ግብይቶች ነው የማወራው። ስለዚህ ብሔራዊ ደህንነትን ከማስከበርና የግለሰቦችን ወይም የተቋማትን ነፃነት ሁለቱን አንድ ላይ ሚዛኑን ጠብቆ ለመሄድ ያስችል ዘንድ አዋጁ ላይ የተቀመጠ ባላንስ ማድረጊያ የተቀመጠ ነገር ካለ እሱ እንግዲህ እንደተገለጸው ነው የዜጎች ይሄ ንብረት ከፕራይቬሲ ጋር በተለይ ደግሞ ንብረት ከማፍራት ጋር ነፃነታቸው ከመከበር ጋር በተያያዘ ህገ መንግስታችን በግልጽ በአንቀጽ 26 ላይ ያስቀምጣል እነዚህ መብቶች ሊከበሩ እንደሚገባ። ነገር ግን እዛው ህገ መንግስታችን ላይ ገደብ እንዳለውም ደግሞ ያስቀምጣል። ለምሳሌ ለብሔራዊ ደህንነት ሲባል ወይም ለህዝብ ሰላም ጤና ለህዝብ ጥቅም ለሰላም ለጤና ሲባል እና ወንጀልን ለመከላከል ዓላማ እነዚህ ነገሮች ሊገደቡ እንደሚችሉ ያስቀምጣል። እንግዲህ እኔ የምረዳው በአዲሱ አዋጅ ላይም ወይም በወንጀል የተገኘ ገንዘብን ህጋዊ አስመስሎ ከማቅረብ ጋር በተያያዘ በአጠቃላይ በአዋጁ ላይ በሁለቱም አዋጆች ላይ እንግዲህ ይህንን የግለሰብ መብቶች የሚነካ በሚመስል መልኩ ማለትም ለምሳሌ እኔ የማፈራው የማደርገው የባንክ እንቅስቃሴዎች ሁሉም ነገር በሚስጥር እንዲያዙልኝ ነው የምፈልገው፣ በሚስጥራዊነታቸው እንዲጠበቁ እንፈልጋለን። ነገር ግን እነዚህ ነገሮች የተለያዩ አካላት አክሰስ የሚያደርጓቸው ከሆነ የተለያዩ አካላት የሚያገኟቸው ከሆነ ሪፖርት የሚደረግብኝ ከሆነ እያንዳንዱ ማደርጋቸው እንቅስቃሴዎች ወይም ከፍተኛ የሆነ ግብይት ሳከናውን ሪፖርት የሚደረግብኝ ከሆነ ይህንን የግለሰብ መብት ነክቷል የሚል እይታ ሊኖረው ይችላል። ነገር ግን ምንድነው እነዚህ ነገሮች የሚታዩት ወይም እነዚህ ነገሮች ሪፖርት የሚደረጉት ለምን ዓላማ ነው የሚለው ነው ዋነኛው ነገር። ስለዚህ ባንኮችም ወደ ብሔራዊ ባንክ ሲልኩ ብሔራዊ ባንክም ወደ የፋይናንስ ደህንነት አገልግሎት ሲልክ እነሱም ደግሞ ወደ ህግ አስፈጻሚ አካላት ሲልኩ የሚታይበትና አክሰስ የሚደረግበት ዓላማ በዋናነት ወንጀልን ከመከላከል አንጻር ከዛ ደግሞ ከዚህ ጋር ተያይዘው ደግሞ ሌሎች ለህዝቡ ደህንነት ስጋት የሚሆኑ እና ለብሔራዊ ደህንነትን ከመጠበቅ አንጻር የሚደረጉ ስለሆነ ዓላማቸው ከዚህ አንጻር እስከተደረገ ድረስ የግለሰቦችን መብት ያከበረ ነው የምንለው። እንግዲህ ባላንስ ለማድረግ ምን አድርጓል ብለን ካየን እንግዲህ እነዚህን አክሰስ የሚያደርጉ ሰዎች መረጃዎቹን የሚያገኙት ሰዎች መረጃዎቹን ሚስጥራዊነቱን በጠበቀ መልኩ መያዝ ይኖርባቸዋል። ስለዚህ የኔ አክሰስ ከተደረገ በኋላ እነዚህ ነገሮች እንደዚህ እኮ ነው በሚል ዲስክሎዝ ሊደረጉ አይገባም። ከዛም በተጨማሪ ይሄ እነዚህ ነገሮች የሚታዩበት ምክንያት ሪፖርት የሚደረግበት ምክንያት በወንጀል የተገኘ ገንዘብ ወይም ንብረትን ህጋዊ አስመስሎ ከማቅረብ ወንጀል ጋር ለመከላከል እስከሆነ ድረስ ለዚህ ዓላማ ብቻ ሊውሉ ይገባል። ለሌላ ዓላማ ሊውሉ አይገባም። ይሄ የተገኘው ኢንፎርሜሽን ለሌላ ዓላማ ሊውሉ አይገባም ማለት ነው። እንደዚሁም ከእግድ ጋራ በሚታገድበት ወይም ክፍያ በሚዘገይበት ጊዜ አስቀድመን እንዳልነው የፋይናንስ ደህንነት አገልግሎት ክፍያን በሚያዘገይበት ጊዜ ከተሰጠው ጊዜ በላይ እንዳይሄድ
ከተሰጠው ጊዜ በላይ ደግሞ መሄድ ከተፈለገም ደግሞ ፍርድ ቤቶች የፍርድ ቤት ትዕዛዝ ከፍርድ ቤት የሚወጣ የእግድ ትዕዛዝ ሊኖር እንደሚገባ በማስቀመጥ ባላንስ ለማድረግ ሞክሯል የሚል እይታ ነው ያለኝ። የፋይናንስ ተቋማት የሚባሉት በዚህ አዋጅ እና ከፋይናንስ ነክ ተቋማት ወይም የፋይናንስ ነክ ያልሆኑ ተቋማት የምንላቸው ምንድን ናቸው? አንደኛ። ሁለተኛ ነገር ደግሞ በተለየ መልኩ ግዴታ የተጣለባቸው የቢዝነስ አይነቶች ወይም ደግሞ ተቋማት ምን አይነት ናቸው? መልካም እንግዲህ የፋይናንስ ተቋም ተብለው በአዋጁ ላይ የተካተቱት ባንኮች፣ አነስተኛ የፋይናንስ ተቋማት እንደ ብድርና ተቋም ያሉት፣ የመድን ሰጪ አካሎች፣ የውጭ ባንክ ከሆነ ደግሞ የውጭ ባንክን ተክቶ የሚሰራ የእንደራሴ ቢሮ ሀገር ውስጥ ያለ የመድን ኩባንያ፣ አነስተኛ የመድን ኩባንያ፣ የሐዋላ የሚሰሩ ድርጅቶች፣ የውጭ ምንዛሬ የሚሰሩ ቢሮዎች፣ እንደዚሁም ደግሞ አስቀድመን እንዳልነው በዲጂታል ዘዴ የፋይናንስ አገልግሎት የሚሰጡ ድርጅቶችና ሌሎች ብሔራዊ ባንክ የፋይናንስ ተቋም ናቸው በማለት የሚዘረዝራቸውን ተቋማት ነው የሚያካትተው። ሌላው ፋይናንስ ነክ ያልሆኑ ተቋማት የሚላቸው ከሪል ስቴት ደላሎች እና የሪል ስቴት ወኪሎች፣ የህግ ባለሙያዎች፣ በተለይም ደግሞ ለምሳሌ ድርጅት ሲቋቋም በማማከር ሂደት ሊሆን ይችላል፣ በግላቸው የሚሰሩ ማለት ነው። የሂሳብ ባለሙያዎች፣ ራሳቸውን ችለው የሚሰሩ የሂሳብ ባለሙያዎች፣ የከበረ ማዕድ የሚሸጡ እና ሌሎች ፋይናንስ ነክ ያልሆኑ ተቋማት ናቸው ተብለው የሚሰየሙትን የሚያካትት ነው። እንግዲህ እነዚህ ሁሉ ተቋማት በአጠቃላይ እንደየድርጅታቸው ወይም እንደየተቋሙ ሁኔታ የተለያዩ ግዴታዎች ያሉባቸው ቢሆንም በዋናነት ግን ያለባቸው ግዴታዎች የደንበኛን ማንነት መለየት አለባቸው። ደንበኛው ሆኖ እዛ የሚሄደውን ግለሰብ ማን ነው የሚለውን ከዛ ጋር ተያይዘው ደግሞ የሚያስፈልጉ መረጃዎችን በአግባቡ መዝግበው የመያዝ ግዴታ አለባቸው። ከዛም ባለፈ ደግሞ ያንን ደንበኛ ሆኖ የመጣው ድርጅት ጋራ በተያያዘ ተጠቃሚው ባለቤት ማን ነው የሚለውን መለየት አለባቸው። ከዛም በተጨማሪ ስጋቶችን መለየት አለባቸው። በህገወጥ ድርጊት የተገኘ ነው እንዴ የሚል ጥርጣሬ የሚፈጥሩ ነገሮችን ከሆነ እነዚሁ መለየትና መመዘን አለባቸው። ሪፖርት ማድረግ ግዴታ ስለሚኖርባቸው ማለት ነው። ግንኙነት ከሚያደርጉት ተቋም በስራቸው ለምሳሌ የህግ ባለሙያዎች ወይም ሊሆን ይችላሉ የሂሳብ ባለሙያዎች ግንኙነት ከሚያደርጉት ተቋም ወይም ሰው ጋራ ምንድነው ያለው ቀድሞ መረጃ መሰብሰብ አለባቸው። ማለትም በትክክል የተገለጸው ዓላማ ድርጅቱ የሚሰራበት ዓላማ ምንም ዓላማ የሌለው ከሆነ ለምሳሌ ከፍተኛ ጥንቃቄ ማድረግ አለባቸው። በእርግጥም ይህንን የሚሰራ ነው ወይ የሚለውን ከማየት አንጻር ማለት ነው። ስለሆነም ከሚመለከተው አካል ጋራ መተባበር እና መሰል ኃላፊነቶች ሪፖርት የማድረግ ኃላፊነቶች፣ ሪካርድ የመያዝ እንደዚህ አይነት ተቋማት የፋይናንስ ተቋማት ሪካርድ ይዞ የማስቀመጥ ኃላፊነቶችን ይጥላል አዋጁ እና በዋነኛነት እንግዲህ ያሉባቸው ኃላፊነቶች እነዚህ ናቸው። እነዚህ ኃላፊነቶች የተቀመጡበት ምክንያት ቅድም ስንዘረዝረው እንደነበር በእንደዚህ አይነት የወንጀል ድርጊት ላይ የተሰማሩ ሰዎች ካሉ በቂ ኢንፎርሜሽን እንዲኖር ማድረግ ነው። ምክንያቱም በአንድም ሆነ በሌላ በእነዚህ ተቋማት የሚያልፉ ከሆነ ተቋማቱም አንድ ተሳታፊ ስለሆኑ ማለት ነው። ቅድም ስንለው እንደነበረ ቸልተኝነት የሚሆን አስበው የሚፈጸሙ ነገሮች ቀጥታ ከዚህ ጋር ስለሚያያዝ ማለት ነው። በተግባር አንዳንዴ ከባንኮች ጋር ተያይዞ የሚመጡ ነገሮች አሉ። የባንክ ሰራተኞችን ጨምሮ ገንዘብ የተላለፈላቸው ዋና ወንጀል አድራጊ ወይም ደግሞ ከዚህ ጉዳይ ጋር ሶርስ ነው ወይም ደግሞ ምንጭ ነው የምንለው ወንጀል ወይም የወንጀል ድርጊት የፈጸመ ግለሰብ ወይም ተቋም አንድ ይሆንና ነገር ግን በአንድም ሆነ በሌላ ግን በእነዚህ ተቋማቶች ያልፋል። በተቋማቶች ሲያልፉ ደግሞ ግለሰቦች ሊሆኑ ይችላሉ በማስተላለፍ ሂደቶች ላይ የሚኖሩት። ለምሳሌ የሚባል ተቋም ካለ አበበ ለሚባል ሰውዬ ገንዘብ እንዲያስተላልፍለት አድርጎ ከሆነ ሁሉም ነው ተያይዞ ከነዚህ አይነት ወንጀሎች ጋር ተጠያቂነት እንዲመጣባቸው ክስ ሲቀርብባቸው የምናየው በፍርድ ቤትም ጥፋተኛ ሲባሉ የምናስተውለው ማለት ነው። ስለዚህ ምናልባት በተግባር ካዩት በመነሳት ለግለሰቦችም ይሁን
ለተቋማት በተለይ ደግሞ እንደዚህ አይነት ኃላፊነት ያልተሰጣቸው አዋጁ ላይ እንደዚህ አይነት ኃላፊነት የተሰጣቸው ሲሆኑ ግልጽ ነው። ለምሳሌ ማረጋገጥ የሚገባቸው ነገሮች ምንድናቸው? ሆን ተብሎ የሚፈጸም የሚሆንበት አንዳንዴ ምክንያት እሱ ነው፣ ባለሙያዎች ወይም ከስር ያሉ ካልሆነ ግን ግለሰቦችና ሌሎች ደግሞ ተቋማት የንግድ ስራ ላይ የተሰማሩ የግል ድርጅቶች ግን ሳያውቁ በእንደዚህ አይነት ሁኔታ ውስጥ ሊያልፉ ይችላሉ። ተጠያቂም ጥፋተኛም ሲባሉ እናስተውላለን። ከዚህ ጋር ተያይዞ ማድረግ ይገባቸዋል የሚሏቸውን ጥንቃቄዎች በተግባር ካስተዋሉት ችግር በመነሳት እሱን ደግሞ ቢነግሩ። እሺ እንግዲህ በተግባር ብዙ ጊዜ የሚስተዋለው በተለይ ከነጋዴው ማህበረሰብ ጋር የተለመዱ አሰራሮች አሉ። ለምሳሌ የገንዘብ ልውውጦች በሚኖሩባቸው ጊዜ ላይ ብድር ሊሆን ይችላል፣ ለገል ያስገባለት ምናምን ይባልና ይገባል። ወይም ከፍተኛ ገንዘብ የሆነ ሰው ይመጣና ከፍተኛ ያለው ገንዘብ የሚያጠራጥር ነገር እየሆነ ቀደም ስንለው እንደነበረው ንግድሽን ከማከናወን ወይም ንግዱን ከማስኬድ አንጻር ብቻ በማየት እነዚህ ነገሮች ችላ በማለት ያልፏቸዋል። ብድር ሊሆን ይችላል። ከነዚህ ጋር ተያይዞ አስፈላጊ የሆኑ ዶክመንቶች ለምሳሌ ብድር ከሆነ አስፈላጊ የሆነ የብድር ውል ህጉ በሚያስቀምጠው ፎርማት መሰረት፣ ሽያጭ ከሆነ አስፈላጊ ደረሰኝ መቆረጥ ካለበት አስፈላጊ የሆኑ ዶክመንቶችን በመያዝ በኋላ ላይ ከሚመጣ ተጠያቂነት ራስን ማዳን ይቻላል። ስለዚህ ጥርት ያለ የዶክመንት አያያዝ ሊኖር ይገባል ማለት ነው። ሌላው በተቻለ መጠን እንግዲህ በካሽ ከመገበያየት ይልቅ በባንክ መገበያየት የተሻለ የሚኖረውን ሪስክ ይቀንሳል። ስለዚህ ግብይቶችን በተቻለ መጠን በተለይ ደግሞ ከፍተኛ መጠን ያላቸው ግብይቶች በሚሆኑበት ጊዜ በተቻለ መጠን ባንክ በእርግጥ አሁን ላይ የካሽ የንግድ ልውውጥን ተከልክሏል። አዎ ገደብ ተቀምጦበታል። ቢሆንም ግን ያው በተለመደ ሁኔታ ሰዎች በመተማመንም በአሰራርም ተለምዶ ቀለል አድርገው ያደርጉታል። ነገር ግን በኋላ ላይ እንደዚህ አይነት ተጠያቂነት ሲመጣ ከባድ ችግር ውስጥ ላለመውደቅ እንደዚህ አይነት ግብይቶችን በባንክ ማድረግ ነው። ሌላው የግለሰብና የድርጅት ከሆነ ደግሞ የድርጅት ወይም የንግዱ የሂሳብ የሚንቀሳቀስበትን የሂሳብ አካውንት መለየት ለምን ለማስረዳትም ነገሮችን አስታውሶ ግልጽ ለማድረግም ግልጽ የሆነ መረጃ ለመስጠትም በጣም ስለሚጠቅም እነዚህን ሁለቱን ነገሮች ለያይቶ ማስቀመጥ በጣም በኋላ ላይ ሰዎች ተጠያቂ ይህን ነገር ኤክስፕሌን አድርጉ ሲባሉ ለማስረዳትም በጣም የሚያመች ስለሆነ ነው። ከዛ ውጪ ከማን ጋር ነው የምገበያየው የሚለውን ማወቅ ያስፈልጋል። ለምሳሌ ማን ነው የኔ ፓርትነሪ ማን ነው? ከየት ነው የሚያመጣው? የሚያጠራጥረኝ ከሆነ ያ ሰው ያመጣበት መንገድ የሚያጠራጥር ከሆነ ግብይቱ ቢቀር ነው የሚሻለው። አለበለዚያ ይዞት የሚመጣው ምናልባት ተቀላቅሎ ከተገኘ የመወረስ ሂደትም ስላለ ከማን ጋር ነው እየተገበያየው ያለሁት? ይሄ ሰውዬ ማን ነው የሚለውን ለምሳሌ ነጋዴ ነኝ ብሎ የመጣ ሰው ከሆነ ያንን ለመነገድ የሚያስችል ላይሰንስ አለው ወይ? እንደዚህ አይነት የጥንቃቄ እርምጃዎችን መውሰድ በጣም አስፈላጊ ነው ብዬ አስባለሁ። ስለዚህ ተገቢ ውሎችን፣ ተገቢ ዶክመንቶችን፣ ሰነዶችን በአግባቡ መያዝ በኋላ ላይ ለሚመጣ ተጠያቂነት ያግዛል ብዬ አስባለሁ። አመሰግናለሁ በጣም። አንድ ብቻ እኔ ደግሞ ልጨምር፣ በተግባር ካጋጠመኝ ምናልባት መጠንቀቅ አለባቸው ብዬ የማስበው አንዳንዴ ግብይት ላይኖር ይችላል፣ ወይም ደግሞ ምንም አይነት የንግድ ግንኙነት ላይኖር ይችላል፣ ገንዘብ ሊቀባበሉ የሚችሉበት እነዚህ ሰዎች። ነገር ግን በቤተሰብ ልንለው እንችላለን፣ በመተዋወቅ በጓደኛ ሊሆን ይችላል። ገንዘብ አስተላልፍልሃለሁ ለከሌ ደግሞ አስተላልፍልኝ በሚል ሰዎች በመሀል ያሉት ሰዎች ምንም ሳያውቁ ዋና ወንጀል አድራጊዎቹ ወይም እነዚህን ጉዳይ ተጠቃሚ የሚሆኑትን ሰዎች ግን በምንም አይነት መልኩ በገንዘብ ማስተላለፍ ደረጃ ወይም በሰነድ ደረጃ ሳናገኛቸው በሰው ማስረጃም ሳናረጋግጥ ነገር ግን እንዲተላለፍባቸው የተባሉ ሰዎች ግን ተጠያቂ ሲሆኑና ክስ ሲቀርብባቸው እንመለከታለን። ይህንን ለመከላከል እኔ ማድረግ አለባቸው ብዬ የማስበው ነገር የትኛውም ወደ አካውንታችን ወደ ባንክ ሂሳባችን የሚገቡ ገንዘቦች እኛ የምናውቃቸው ነገ ስንጠየቅ መልስ ልንሰጥባቸው የምንችለው፣ ወደ ሌላ አስተላልፉ ስንባል ደግሞ የሌላ ግለሰብ ከሆነ ደግሞ ያንን ሊያስረዳ የሚችል በቂ ማስረጃ ከሌለ በስተቀር መታወቂያ ስላልታደሰ ነው ወይም ደግሞ እንደዚህ አይነት አስቸኳይ ሁኔታ ላይ ስለሆንኩኝ ነው ከከሌ ገንዘብ ይገባልሃል ወደ ከሌ ትራንስፈር አድርግልኝ ይባልና ሰዎች አንዳንዴ ምንም በማያውቁት ሁኔታ እንደዚህ አይነት ግዴታ ውስጥ ይገባሉ ወይም ተጠያቂነት ያመጣባቸዋል። ከዛ ማረጋገጥም አስቸጋሪ ነው የሚሆነው።
እንደሚታወቀው የስልክ ንግግሩንም ቅጂ ማግኘት በጣም አስቸጋሪ ነው የሚሆነው። በሰው ምስክር ልናረጋግጠው የምንችለው ነገር አይደለም፣ ፍርድ ቤቶች የሚመዝኑበት ይታወቃልና ከዚህ ከባንክ ስራ ጋር በተያያዘ ገንዘብ ተላልፎ የሚገኝ ሲሆን ከባንክ ያሉ ባለሙያዎች ወይም ሰራተኞች ጋር ተያይዞ ክስ የሚቀርቡ ጉዳዮች ላይ በተግባር ይህንን አስተውያለሁ እና ሰዎች የሚገባውንም የሚያወጡትንም ገንዘብ የራሳቸው ስም የተጠቀሰበት የራሳቸው ባንክ ሂሳብ ከሆነ እሱ ላይም ጥንቃቄ ማድረግ ይጠበቅባቸዋል። እርሶም ተመልክተውታል ብዬ አስባለሁ። ምናልባት እንደ መጨረሻ ከዚህ በህገወጥ መልኩ የተገኘ ገንዘብን ወይም ደግሞ ንብረትን ህጋዊ አስመስሎ መጠቀም ጋር በተያያዘ አዋጁ ላይ ያሉ ከዚህ ቀደም የነበረው አዋጁ ላይ ያሉ ክፍተቶችን ስንመለከት ነበር። እንደ መደምደሚያ እናድርገውና ለህግ አውጪዎች፣ ለህግ አስፈጻሚዎች፣ ለህግ ባለሙያዎች በተለይ ደግሞ ከዚህ አዋጅ ጋር ግዴታ የተጣለባቸው ህግን ከማስከበር ወይም ደግሞ ህጉ ከተጣሰ በኋላ ደግሞ ክትትል ከማድረግ ጋር በተያያዘ ላሉ ባለሙያዎች የሚያስተላልፉት መልእክት ካለና ምናልባት ይሄ አዋጅ ክፍተት አለበት ስለዚህ ይሄን ቢሞላ ጥሩ ነው የሚሉትም ካለ አያይዘው ይግለጹልንና እንጨርስ። እሺ እንግዲህ ለህግ አስፈጻሚ አካላት እንግዲህ ምለው የማስተላልፈው መልእክት ባጭሩ ከግለሰቦች መብት ጋራ ባላንስ ባደረገ መልኩ እና በጥንቃቄ ምክንያቱም እንግዲህ ከዚህ በፊት በስራ አቃቤ ህግ በነበርንበት ጊዜ ላይ የሚያጋጥሙ ክፍተቶች ስላሉ ማለት ነው። የወንጀል ምርመራዎች ሲደረጉ አንዳንድ ጊዜ በጣም እያንዳንዱ ግብይት በኋላ ላይ ምናልባት በወንጀል የማንከሰውም ሰው ሊሆን ይችላል። ግን እያንዳንዱን ግብይት የማዘግየት የማቆም ነገሮች አሉ እና ይሄ በእርግጥም ለብሔራዊ ደህንነት ስጋት የሆነ ነው ወይ? በህጉ ላይ የተቀመጡት መስፈርቶችን ባሟላ መልኩ ማለት ነው። ያንን ባላንስ ባደረገ መንገድ ቢሰራ ያንን ባላንስ የሚደረግበትን ደግሞ ጠቅላላው ህጉ እንዳለ ሆኖ ግን የሚደረግበትን የአሰራር ስርዓቶችን ደግሞ ተዘርግተው የዜጎች መብትን የበለጠ የሚከበርበት ወንጀሉንም ደግሞ በበለጠ መከላከል የሚቻልበት መንገድ ቢከፈት ወይም ቢመቻች ነው የምለው። እንግዲህ ለህግ ባለሙያዎች ማስተላልፈው መልእክት ያው የህግ ባለሙያዎች እንደ ዜጋ ያለብን እንደ ማንኛውም ዜጋ ያለብን ኃላፊነቶች እንዳሉ ሆኖ ነገር ግን የተቀመጡብን ደግሞ ግዴታዎች አሉ። ከዛ ጋራ በተያያዘ ያሉብን ግዴታዎች እንዳሉ ሆኖ ደንበኞቻችንን ደግሞ በምናማክርባቸው ጊዜ በተለይ ደግሞ ተቋም የሆኑ ደንበኞቻችንን በምናማክርባቸው ጊዜ እነዛ ተቋማት ከዚህ አዋጅ ጋራ ያሉባቸው ኃላፊነቶች ምንድን ናቸው? ከዛ ጋርስ በሚናበብ መልኩ እንዴት አይነት አሰራሮችን እንዴት አይነት ስራዎችን ማስተካከል ይችላሉ የሚለውን በደንብ ከመኒ ላውንደሪንግ ጋር ከመከላከል ጋር በደንብ ግንዛቤ ማስጨበጥ ደንበኞቻችን ግን እንደዚሁ ማሳወቅና ግዴታቸውን ደግሞ እንዲወጡ ማገዝ ይጠበቅብናል ብዬ አስባለሁ። ከዛ ውጪ ያው የንግድ ባለቤቶችም ይሁኑ ማንኛውም ሰው ይሄ ነገር ምን አይነት ኃላፊነቶች ያመጣብኛል፣ እንደዚህ አይነት ነገሮች ሲያጋጥሙ ምን ማድረግ አለብኝ የሚሉትም በአዋጁ ላይ የጠቀስናቸውን ኃላፊነቶችን በአግባቡ ሊወጣ እና ሊጠነቀቅ ይገባል ብዬ ነው የማስበው። እሺ፣ በጣም አመሰግናለሁ። በጣም ጥሩ ውይይት ነበረ ያደረግነው። እኔም በጣም አመሰግናለሁ። ተመልካቾቻችን በወንጀል ድርጊት የተገኘ ገንዘብ ወይም ንብረትን ህጋዊ አስመስሎ መጠቀም ጋር በተያያዘ ከጠበቃና የህግ አማካሪ ወይዘሮ ሰላም ዘሪሁን ጋር ያደረግነው ውይይት ይህንን ይመስል ነበረ። ሳምንት በሌላ የህግ ጉዳይ ከሌላ እንግዳ ጋር ጠብቃችኋለሁ። እስከዛው ሰላም።